የምንጠይቃቸው ቤተክርስቲያን እንደ ቤተክርስቲያን ተሐድሶ ማድረግ አለባት ብለን የምንሞግታቸው ዶክመንትድ የሆነ በደንብ አስረግጬ መናገር ፈልጋለሁ። ይሁንዬ በቤተክርስቲያኒቱ ባለሙያዎች በዓለም አቀፍ በዚህ በአድሚኒስትሬሽን እና በስትራክቸር ጉዳይ በመዋቅር ጉዳይ ላይ አቅም ያላቸው ችሎታ ያላቸው ባለሙያዎች የተሳተፉበት ከዚህ ቀደም በቤተክርስቲያኒቱ በተለያየ ማዕረጋት ላይ የሚገኙ በቤተክርስቲያኒቱ በአብነት ትምህርት ቤቶች ውስጥ ያለፉ በባህላዊ ትምህርት ቤቶች ውስጥ ያለፉ ይሄ ብቻ አይደለም በቤተክርስቲያኒቱ ዘመናዊ ስነ መለኮት ኮሌጆች ውስጥ ያለፉ በሰዋስወ ብርሃን ኮሌጅ ውስጥ ያለፉ በቅዱስ ጳውሎስ ኮሌጅ ውስጥ ያለፉ በከሳቴ ብርሃን አዲስ አበባ ነው መቀሌ የሚገኙ ከሳቴ ብርሃን ኮሌጅ ውስጥ ያለፉ የቤተክርስቲያኒቱን ትምህርት ጠንቅቀው የሚያውቁ ውስጧን የሚያውቁ ወገኖችን ወንድሞችን ያሳተፈ የቤተክርስቲያኒቱን ያለፈ ታሪኳን መሰረት ያደረገ ያለፈ የታሪካዊ አስተዋጽኦን ቤዚክ ያደረገ አሁናው ያለችበትን ሁኔታ ታሳቢ ያደረገ የሚመጣውን ዘመንና ትውልድን መጻኢ ዕድሏን ታሳቢ ያደረገ በዋናነት በአራት መሰረታዊ ጉዳዮች ላይ ተሐድሶ ማድረግ አለባት ብለን የሰነድ ዝግጅቶቻችንን አጠናቀን ለሊቃውንት ጉባኤ ለማቅረብ ኦሬዲ ዝግጅታችንን ጨርሰናል። ወንድማችን ቻሌና ወይኔ ያሉ በዝማሬ ደግሞ እግዚአብሔርን እናመልካለን፣ እግዚአብሔርን ከፍ እናደርጋለን። አንዱ በዚህ ቤተክርስቲያን ላይ ተሐድሶ እንድናደርግ ከመንፈልግበት ነገር አንዱ የዝማሬ ተሐድሶ ነው፣ የአምልኮተ እግዚአብሔር ተሐድሶ ነው። አምልኮትን ለብዙ ለሚገባቸውም ለማይገባቸውም ሰተናል። አሁን ላይ ግን አምልኮን ለእውነተኛው ጌታ የምንሰጥበት ዘመን እግዚአብሔር ስላመጣ ለእርሱ ብቻ ዝማሬ፣ ለእርሱ ብቻ ቀኔ፣ ለእርሱ ብቻ ኃይል ደግሞ የምናደርግበት አምልኮን ዝማሬን ቀኔን ሁሉ ለሱ የምንሰጥበትን ዘመን እግዚአብሔር ስላመጣ እርሱን ብቻ የምናመልክበት ጊዜ ነው የሚሆነው። የእግዚአብሔር ስም የተመሰገነ ይሁን። እንግዲህ ወደ አምልኮ እንሄዳለን። ከወንድማችንና ከእህታችን ጋር እግዚአብሔር እናመልካለን። ተባረኩልኝ። ሰላም በክርስቶስ ኢየሱስ ለእናንተ ይሁን። እንዴት ቆያችሁ? ሌላችሁ ደስ ብሎኛል ስላየዋችሁ። ወይንሸት እባላለሁ። ወንድሞቼ ስለሆናችሁ በጣም ደስ ብሎኛል። ስለእናንተ የጌታ ስም የተባረከ ይሁን። እግዚአብሔር የሚመለከው በእውነትና በመንፈስ ስለሆነ ጊዜና ሰዓት አምላካችንን በእምነት በመንፈስ ነና ያምራሉ ነው መልክህ ያምራል ደም ግባትህ ደም ቀለም አጊጠ ልዩ ነህ ላስተዋለ ያምራሉ ነው መልክህ ያምራል ደም ግባትህ በደም ቀለም አጊጠ ልዩ ነህ ላስተዋለ እንደሚታረድ ጲላጦስ ደነቀው ዝምታ እንደሚታረድ ንጹሕ ቆመሃል በሸንጎ እንደሚታረድ ሐሰት በእውነት ላይ አድማርጎ ያምራል ነው መልክህ ያምራል ደም ግባትህ በደም ቀለም አጊጠ ልዩ
ያምራል ደምግባትህ ቀለም ቀለም አጊጠህ ልዩ ነህ ላስተዋል መስቀሉን ይዘህ በጀርባ ጅራፍ ያረፈ መስቀሉን ይዘህ ከአካል ደም እየጎረፈ መስቀሉን ይዘህ ተዳፋ በዛ በተራራ መስቀሉን ይዘህ አርፈናል ጌታ ባንተ ስራ ያምራል ነው መልክህ ያምራል ደምግባትህ በደም ቀለም አጊጠህ ልዩ ነህ ላስተዋለ ነው መልክህ ያምራል ደምግባትህ በደም ቀለም አጊጠህ ልዩ ነህ ላስተዋለ በደም አጊጠህ በእሾህ አክሊል ነገስክ በደም አጊጠህ በመስቀል ዙፋን ታየህ በደም አጊጠህ አየነው ቁንጅናህን ጌታ በደም አጊጠህ መዳፍ በችንካር ነው መልክህ ያምራል ደምግባትህ በደም ቀለም አጊጠህ ልዩ ነህ ላስተዋለ ያምራል ነው መልክህ ያምራል ደምግባትህ በደም ቀለም አጊጠህ ልዩ ነህ ላስተዋለ እያልክ ኤሎሄ ጩኸቴን ጮክልኝ ጌታዬ እያልክ ኤሎሄ በደም ታጠበ እንባዬ እያልክ ኤሎሄ ሆነኸኝ መስዋዕት ካህኔ እያልክ ኤሎሄ ሆነልኝ መዳኔ ጌታዬ ያምራል ነው መልክህ ያምራል ደምግባትህ በደም ቀለም አጊጠህ ልዩ ነህ ላስተዋለ
ጌታዬ እያልክ ኤሎሄ በደም ታጥበ እምባዬ እያልክ ኤሎሄ ሆነኸኝ መስዋዕት ካህኔ እያልክ ኤሎሄ ተማርኩኝ ሆነልኝ መዳኔ ፍቅር የተነሳ ከፍቅር የተነሳ ከፍቅር የተነሳ አበሳ ቀረልን አበሳ ምሕረት በስቶልን ነው ሰላም በስቶልን ነው ፍቅር በስቶልን ነው ያዋንተ ባልነው በምሕረቱ ለጋስ ፍቅር ስለሆነ አንዱ መስቀል ሞት ዓለም ሁሉ ዳነ ቀንበር ሸክማችንን አስወግዶ ከኛ ቤተሰብ አረገን ላይተወን ዳግመኛ በምሕረቱ ለጋስ ፍቅር ስለሆነ አንዱ መስቀል ሞት ዓለም ሁሉ ዳነ ቀንበር ሸክማችንን አስወግዶ ከኛ ቤተሰብ አረገን ላይተወን ዳግመኛ በማንም የማልቀይር በምንም የማልለውጥ አባቴ ለኔ ልዩ ነህ ወዳጄ ለኔ ልዩ ነህ በማንም የማልቀይር በምንም የማልለውጥ ኢየሱስ ልዩ ነህ ወዳጄ ለኔ ልዩ ነህ በማንም የማልቀይር በምንም የማልለውጥ ኢየሱስ ለኔ ልዩ ነህ ወዳጄ ለኔ ልዩ ነህ ከማዳን ይበልጣል ማዳኑ አዲስ ነው በየቀኑ ህመሜ ተወግዷል ሞቴ ፈውሴ ነው ቤዛ መድኃኒቴ ህመሜ ተወግዷል ሞቴ ፈውሴ ነው ቤዛ መድኃኒቴ በማንም የማልቀይር በምንም የማልለውጥ ኢየሱስ ለኔ ልዩ ነህ ወዳጄ ለኔ ልዩ ነህ መስቀል ላይ ሆነ ስቶ ቀስቅሶኝ የፍቅር ሲቃር ከዓለም ወጣሁኝ ኮብልዬ
ወዳጄ አባቴ ነው ብዬ ከዓለም ወጣሁኝ ኮብልዬ አባቴ ወዳኔ ነብዬ በማንም የማልቀይር በምንም የማልለውጥ ኢየሱስ ለኔ ልዩ ነህ ወዳጄ ለኔ ልዩ ነህ ይሞቃል ክፍምቹ ነው ልብ ያርፋል ማንም ላያደክመው የዛሬም የነገም ታሪኬ ተጽፏል ባንተ ተማምኜ የዛሬ የነገም ታሪኬ ተጽፏል ባንተ ተማርኬ በማንም የማልቀይር በምንም የማልለውጥ ኢየሱስ ለኔ ልዩ ነህ ወዳጄ ለኔ ልዩ ነህ ውድ ነው ከቀይ ዕንቁ በላይ ማደሪያው ጫፍ የሌለው ሰማይ አልውጣ ከፍቅር እልፍኜ የቱ ነው ካንተ የሚለየኝ አልውጣ ከፍቅር እልፍኜ የቱ ነው ካንተ የሚለየኝ በማንም የማልቀይር በምንም የማልለውጥ አባቴ ለኔ ልዩ ነህ ወዳጄ ለኔ ልዩ ነህ ነገን ያይለኛል አምናለሁ እጅግ ይወደኛል ደማለኝ ጠላት ሲመክርብኝ ምሕረቱን አላጎደለብኝ ደማለኝ ጠላት ሲመክርብኝ ምሕረቱን አላጎደለብኝ ነገን ያይለኛል አምናለሁ እጅግ ይወደኛል ተማለኝ ጠላት ሲመክርብኝ ምሕረቱን አላጎደለብኝ ውድ ነው ከቀይ ዕንቁ በላይ ማደሪያው ጫፍ የሌለው ሰማይ አልውጣ ከፍቅር እልፍኜ የቱ ነው ካንተ የሚለየኝ አልውጣ ከፍቅር እልፍኜ የቱ ነው ካንተ የሚለየኝ በማንም የማልቀይር በምንም የማልለውጥ ለኔ ልዩ ነህ ልዩ ነህ ተባረኪ በጣም እግዚአብሔር ይባርከሽ እህታችን ወይኒ በጣም በዝማሬ ውስጣችንን ነው ያለመለምሽልን በእውነት እንደሚባለው በቃ ዝማሬ መላእክት ያሰማልን ማለት አሁን ነው በጌታ በኢየሱስ ክርስቶስን በቃ በእውነት መንፈስ ያለበት ኃይል ያለበት የክርስቶስን ልዕልና ከፍ የሚያደርግ ኃይል ያለበት ዝማሬ ነው የዘመርሽልን እግዚአብሔር አምላክ ይባርክሽ በመጨረሻም አንድ ዝማሬ እንዘምራለን ካንቺ ጋራ ከወንድማችን ቻሌ ጋራ እንደገና ኢየሱስ የድችን
ኃይል የዚችን ምድር ታሪክ ሊቀይር እግዚአብሔር አምላክ በኃይል ስለተነሳ በዚህ እግዚአብሔር በሚሰራበት በዚህ ዘመን ላይ በክርስቶስ ኢየሱስ በሚሰራበት በዚህ ታላቅ የማዳን ዘመን ላይ በእውነት ገንዘብ መሆን አገልግሎቱ ላይ መገኘት እየተሰደቡ እየተነቀፉ ብዙ ሊባል የሚችልበት ነገር አለ። ግን እግዚአብሔር አምላክ በክርስቶስ የሰራውን ስራ ለማወጅ ሲነሳ ብዙ ነቀፋዎችም ስድቦችም ቢኖሩ ግን በዚህ ውስጥ እግዚአብሔር ስም ይገለጣልና ስለ እህታችን እግዚአብሔርን እናመሰግናለን። ብዙዎች እያመለጡ ነው፣ ከሞት እያመለጡ ነው። ብዙዎች ከሲኦል እያመለጡ ነው። የማይታሰቡ የማይገመቱ ሰዎች ወደ እግዚአብሔር መንግስት እየፈለሱ ነው። እግዚአብሔር አምላክ በታላላቅ ሚስጥራዊ አሰራሮቹ ወደ ቤቱ እያመጣ ነው። የተዘጉ በሮችን እያለፈ ስሙ የተባረከ ይሁን። በር የማይዘው ግድግዳ የማይዘው ጌታ ሰላም ለእናንተ ይሁን ብሎ ግድግዳን አልፎ መሄደው ጌታ ዛሬም መቅደሱን በስሙ ኃይል ለመጎብኘት ዛሬም የተዘጋውን መቅደስ ዛሬም የተዘጋውን በር ኢየሱስን አታሰሙኝ ብሎ ያለውን አውደ ምሕረት እያለፈ ባልተማሩ ሰዎች በተናቁ ሰዎች እዚህ ግቡ በማይባሉ ሰዎች እግዚአብሔር ስራውን እየሰራ ነው። ተራ በሚባሉ ሰዎች እግዚአብሔር ስራውን እየሰራ ነው። የጀርባ ታሪካቸው ቢጠና እዚህ ግቡ የማይባሉ ሊቀ ሊቃውንት የማይባሉ መምህራን የማይባሉ አዋቂዎች የማይባሉ ኤጲስቆጶሳት ሊቃነ ጳጳሳት የማይባሉ ተራ የሆኑ የሰንበት ተማሪዎች ተራ የሆኑ እዚህ ግቡ የማይባሉ ሰዎችን እግዚአብሔር አምላክ እያስነሳ ምድሪቷን በወንጌል እሳት እያጥለቀለቀ ነው። ወዳጄ አምልጥ ነው ምለው። እዚህ ያለ የምትሳደብ የምትናገር እንደዚህና እንደዚህ ብለህ ሙድ ለመያዝ የምትሞክር ወዳጄ ብዙ ሙድ ለመያዝ ብናስብ ብዙኛም ለዛ ያነሰን ሰዎች አልነበርንም። እውነት ለመናገር እግዚአብሔር ነው ወደዚህ ሐሳብ ውስጥ ያመጣል። ምንም አይጠቅምም። አራዳነት የኢየሱስ መሆን ነው። ብልጥነት የኢየሱስ መሆን ነው። ከሞት ማምለጥ ነው። ከሲኦል ማምለጥ ነው። እርድና የቃላት ጫወታ መጫወት አይደለም። ክብር ለኢየሱስ ሲሆን ባለን ሰዓት ላይ ጥቂት ነገር እግዚአብሔርን ቃል እንካፈላለን። የሚያስመልጣውን ቃል እንካፈላለን። 10 ደቂቃ ነው ሁላችንም የተሰጠን። በዚህ በ10 ደቂቃ ውስጥ የእግዚአብሔርን ቃል አጠር አድርገን እንካፈላለን። እኔ እንደውም የቀረውን ሰዓት በዝማሬ በቃ ማለት ቦታውን ይሄንን አውደ ምሕረት ብየዋለሁ። እኔ በነገራችን ላይ ይሄን የዮኒ ይሄኛውን ቤር አውደ ምሕረት ብየዋለሁና ይሄንን አውደ ምሕረት በወንጌል አጥነን በወንጌል መዓዛ አጥነን በወንጌል ጥና አጥነን ብንወጣ በጣም ደስ ይለኛል። አጭር ሰዓት ተጠቅመን ክብር ለኢየሱስ ይሁን። አንድ ነገር ብቻ ልናገርና ወደ ወንድሞች ይሄዳለሁ። ቃና ተዋህዶ አሉ፣ ብርሃን የታድሶ አገልግሎት አሉ። የተሰጣችሁን 10 ደቂቃ ተጠቀማላችሁ። እኔ የመጀመሪያውን 10 ደቂቃ ብቻ ልጠቀምና ልጨርስ። የሐዋርያው ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 2 ላይ የሚገኘውን ኃይለ ቃል ማዕከል አድርጌ የእግዚአብሔርን ቃል እናገራለሁ። እንግዲህ የገላትያን አብያተ ክርስቲያናት እንደምናውቀው ሁላችን በጸጋ ወንጌል የተመሰረቱ በጸጋ ቃል የተመሰረቱ ሰው በክርስቶስ በማመን በጸጋ ብቻ ይድናል የሚለውን ትምህርት የተቀበሉ ያመኑ ክርስቲያኖች ነበሩ። ነገር ግን በጊዜ ሂደት በመካከላቸው የገቡ ስርዋጾች በጊዜ ሂደት መካከላቸው የገቡ አንዳንድ አስተምሮች ሰው በክርስቶስ በማመን ብቻ ሳይሆን በሕግ ስራም ጭምር ነው የሚጸድቀው የሚል ትምህርት ገባባቸው። እንግዳ ትምህርት ገባባቸው። አዲስ ትምህርት ገባባቸው። በራሳቸው ጥረት በራሳቸው ድካም በመገረዝ በግርዘት በአይሁድ ስርዓት ነው የሚጸደቀው፣ ኢየሱስ ብቻውን በቂ አይደለም የሚል ትምህርት በውስጣቸው ገባ። ረበሸ፣ አብያተ ክርስቲያኑን ረበሸ። የተመሰረቱበትን መሰረት አናወጠ። የሐሰት ትምህርቶች ገቡ፣ ፍልስፍናዎች ገቡ። በክርስቶስ ኢየሱስ የሰውነት ስራ ላይ የመስቀል ስራ ላይ የሰው ልጅ ይድናል ብሎ እግዚአብሔር አምላክ በልጁ ሰውነት ላይ ያጠናቀቀውን የማዳን ስራ ሰዎች አስገቡበትና ሰው በኢየሱስ ብቻ ሊገባ አይችልም፣ የእግዚአብሔር መንግስት መገረዝ አለበት ብለው እንግዳ ትምህርት አስገቡባቸው። ይህንን ትምህርት ጳውሎስ በሰማ ጊዜ እጅግ ተበሳጨ። ካቀረበው ካስተማረው ከሰራው ነገር ውጪ እንግዳ ትምህርት በተገኘባቸው ጊዜ ጳውሎስ እነዚህ ሰዎች ያውቃቸዋል። የመሰረታቸው በጸጋ ወንጌል ላይ ነው። ያቆማቸው በጸጋ ወንጌል ላይ ነው። የሰራቸው በክርስቶስ ኢየሱስ ትምህርት ላይ ነው። ነገር ግን እሱ ዞር ባለ ጊዜ ሐሰተኞች መምህራን መጥተው ቤተክርስቲያኒቱን አነዋወጧት፣ ረበሿት። በዚህ ጊዜ ጳውሎስ ደብዳቤ ጻፈላቸው። የምን ደብዳቤ? የመመለስ ደብዳቤ። ወደ ጸጋ ወንጌል እንዲመለሱ የማስጠንቀቂያ ደብዳቤ ጳውሎስ ጻፈላቸው። ምን አይነት ወንጌል ነው የሰማችሁት? አለ ጳውሎስ። ከኛ የተቀበላችሁት ወንጌል እንደዚህ ያለ ወንጌል ነው ወይ? አለ ጳውሎስ። ከዚህ ከጸጋ ወንጌል እንዲህ ፈጥናችሁ እንደወጣችሁ እንዴት እንደሆነ ገረማለሁ አለ። እንዴት ፈቀቅ አላችሁ? ከክርስቶስ ጸጋ ፈቀቅ ብላችሁ እንዴት ወደ ሕግ መጣችሁ?
እንዴት ወደ ግርዘት መጣችሁ? እንዴት ወደ ሰው ስራ ወደ ሕግ ስራ መጣችሁ አለ። ተገረመ። እንደዚህ ብሎ ይነግራቸዋል። ምዕራፍ 1 ቁጥር 3 ላይ ቁጥር 5 ላይ የክርስቶስን ትምህርት ለማጣመም የሚወዱ ሰዎች በመካከላችሁ ተገኝተዋል አሉ። እኔ እላችኋለሁ አለ ሐዋርያው ቅዱስ ጳውሎስ፣ እነዚህ ሰዎች አይደለም አለ ከሰማይ መላእክት እንኳን መጥተው እኛ ካስተማርናችሁ ትምህርት ውጪ ያስተምሯችሁ የተረገሙ ይሁኑ ብሎ ጳውሎስ ይረግመዋል። ይህንን ትምህርት ከሰማይ መላእክት እንኳን ቢመጡ እኛ አይደለንም አለ፣ ሰው አይደለም አለ፣ የሚታወቁ መምህራኖች አይደሉም አለ። ከሰማይ መላእክቶች እንኳን መጥተው ከጸጋ ወንጌል የሚያሸሽ ትምህርት ቢሰብኳችሁ ቢነግሯችሁ የተረገሙ ይሁኑ አለ። ከጸጋ ወንጌል ከመዳን ወንጌል ሰዎችን በነፃ እንዲሁ በከንቱ ክርስቶስ ኢየሱስ በጨረሰውና በፈጸመው ስራ ላይ የእግዚአብሔርን መንግስት ይወርሱ ዘንድ እግዚአብሔር አምላክ የፈጸመው ስራ ላይ ድሪቶን ለመደረት የመጡ ሰዎችን ጳውሎስ ተቃወማቸው። ድሪቶን ለመደረስ የሰውን ድሪቶ፣ የሰውን ትምህርት፣ የሰውን ፍልስፍና በጸጋ ወንጌል ላይ ለመጫን የመጡትን ሰዎች መላእክትን እንኳን አብነት አድርጎ ጳውሎስ ተቃወማቸው። መላእክት እንኳን ቢሆኑ አለ ከጸጋ ወንጌል ሊያጎሏችሁ ከወደዱ የተረገሙ ይሁኑ ብሎ ተገቢውን ግነታዊ ስልጣን ሰጥቶ ይቃወማቸዋል። እኔና ራሴ ያለ ጳውሎስ እዚህ መልእክት ላይ ያለ ልክ ክርስቶስን ማሳደድ ሰው ነበርኩኝ አለ። ቁጥር 11 ላይ ከናንተ በላይ አሳዳጅ ነበርኩኝ አለ። ታውቃላችሁ፣ ሰምታችኋል አለ። ታሪኬን ታውቃላችሁ፣ ዘመኔን እድሜን ታውቃላችሁ፣ እንዴት ቀናኢ እንደነበርኩ ታውቃላችሁ፣ የሕግን ነገር ለመጠበቅ ያለኝን ጥንቁቅነት ታውቃላችሁ አለ። እኔ እንኳን ወደዚህ የመጣሁት በጸጋ ሐሳብ ነው አለ። በርቶልኝ ነው አለ። ደማስቆ ላይ ተገልጦልኝ ነው አለ። ጌታ ኢየሱስ ስሙ የተባረከ ይሁን። ከማንም ጋር አልተማከርኩም አለ። ዛሬ ለሕዝባችን ዛሬ በባህል እስራት ውስጥ ላለ፣ በቋንቋ እስራት ውስጥ ላለ፣ በታሪክ እስራት ውስጥ ላለ ጌታ ኢየሱስ እንዲገለጥለት በኢየሱስ ስም እንጸልያለን። ጳውሎስን በደማስቆ ያገኘ ይሄ ጌታ፣ እያሳደደ እያለ ያገኘው ይሄ ጌታ እኔ በደማስቆ ጌታን ሳገኘው አለ ከስጋና ከደም ጋር እኔ አልተማከርኩም አለ። ወደ አረብ ምድር ሄድኩኝ አለ። ማንም አላማከረኝም አለ። ራሱን ያስተማረኝ አለ። ቁጭ አድርጎ የመከረኝ ጌታ ኢየሱስ ነው አለ። ሰው የምነግራችሁ ነገር ከኢየሱስ ከራሱ የሰማሁትን ነው አለ ቅዱስ ጳውሎስ። ወዳጆቼ ኢየሱስ የሕይወት ምንጭ ነው። ኢየሱስ የሰላም ምንጭ ነው። ኢየሱስ የመዳን ምንጭ ነው። ኢየሱስ የመረጋጋት ምንጭ ነው። ኢየሱስ የዘላለም ሕይወት ዋስትና ሰጪ ነው። የተረጋገጠ ድነት አግኝተን የቆየ ነው ኢየሱስ ስለገባን ነው። ሃይማኖት አይደለም ኢየሱስ። የሆነ የሃይማኖት ቡድን መሪ አይደለም ኢየሱስ። የሆኑ ሰዎች ለሶሻል ጀስቲስ ተሰባስበው የመረጡት በምርጫ የመረጡት ሰው አይደለም ኢየሱስ። የሆኑ ሰዎች ለምርጫ ቅስቀሳ እጃውተው ምረጡኝ ብሎ አስፋልት አሰራለሁ ኮብልስቶን አሰራለሁ ውሃ አስገባለሁ ብሎ የተመረጠ አይደለም እሱ። ሕይወትን ሰጣለሁ ብሎ የተመረጠ ጌታ፣ ራሱን በመስቀል ላይ ያንጠለጠለ ጌታ፣ ራሱን በመስቀል ላይ የሰጠ ጌታ፣ ስለ ሁላችን ርቃኑን የተሰቀለ ጌታ እሱ ነው የነገረኝ አለ። የምነግራችሁ እሱ ያስተማረኝ ነው አለ። ክብር ለኢየሱስ ይሁን። የምፈልገው ኃይለ ቃል ይሄ ነው። በመካከላቸው ገቡና መገረዝ አለባችሁ ብለው አናወጧቸው። በክርስቶስ አምነው የጸደቁትን ሰዎች መጡና ትምህርት አስገቡባቸው፣ ረበሿቸው፣ በጠበጧቸው። ምንድነው አሉ። በቤተ ክርስቲያኒቱ ለሁለት እስከ መከፈል ድረስ በጸጋ ትምህርትና በሕግ ትምህርት ግራ ተጋባች። የዚህን ጊዜ ጳውሎስ አንድ ነገር አደረገ፣ ነገራቸው ለእነዚህ ሰዎች። ቁጥር 15 ላይ ሐሳቤ ጠቀልላለሁ። ይሄን ሐሳብ ተናግሬ እኛ በፍጥረት አይሁድ ነን፣ እንደ ሌሎቹ ምን አይደለንም አለ፣ አህዛብ አይደለንም አለ። ነገር ግን እኛ አይሁድ ሆነን ሳለን የአብርሃም ዘር እንኳን ብንሆን የአብርሃም በረከት የሚያገኘን በአብርሃም የዘር ግንድ ውስጥ የምናልፍ እንኳን ብንሆን አለ፣ እንደ አህዛብ ኃጢአተኞች እንኳን ባንሆን አለ፣ እኛ ራሳችን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ አለ። አየህ፣ በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አውቀናል። እኛ ጸድቅ ምን ለምንጠራ የቢንያም ዘር የምንባል የአይሁድ ዘር የምንባል ከዘራችን ከባክግራውንዳችን ኃጢአተኛ እንኳን የማይጠቀምብን ኃጢአተኛ እንኳን የማይጠራብን እኛ ራሳችን ሰው በክርስቶስ ኢየሱስ በማመን እንጂ በሕግ ስራ እንዳይሆን አውቀናል። ስጋ የለበሰ ሁሉ በሕግ ስራ ስለማይጸድቅ እኛ ራሳችን አይሁድ የተባልነኛ ራሳችን በሕግ ስራ ሳይሆን በክርስቶስ ኢየሱስ አምነን እንጸድቅ ዘንድ በኢየሱስ አምነናል አለ ቅዱስ ጳውሎስ። ክብር ለኢየሱስ ክርስቶስ ይሁን። በሱ እምነት በሱ ሰውነት ላይ በተጠናቀቀ የቤዛዎች ስራ
ኢየሱስ ክርስቶስ በከፈለው ታላቅ የማዳን ሥራ ወደ አብ መግባት አለን አለ መጽሐፍ ቅዱስ። ወደ አብ መግባት አለን አለ መጽሐፍ ቅዱስ። የእግዚአብሔር ልጅነትን ስልጣን መቀበል አለን አለ መጽሐፍ ቅዱስ። በእምነት ብቻ፣ በጸጋ ብቻ፣ በማመን ብቻ ልጁ ኢየሱስ ክርስቶስ መስቀል ላይ ስለተንጠለጠለልን ስለከፈለልን የቤዛዎት ዋጋ እንጸድቅ ዘንድ እኛ እንኳን አይሁድ የተባልን እኛ እንኳን አለ። አየህ ከቢንያም ወገን ነኝ ብሎ ይናገራል፣ ይመካል። መመካት እንኳን ቢያስፈልግ አለ ጳውሎስ እኔ ከሁላችሁ ይልቅ ለሕግ ቀናተኛ ነኝ አለ። ከሁላችሁ ይልቅ ከቢንያማዊ ወገን ነኝ አለ። ከእስራኤል ወገን ነኝ አለ። ከሕጉ መካከል እንኳን ብትጠቅሱልኝ አለ ያለ ነቀፋ ነበርኩኝ አለ። ሕጸጽ እንኳን አይገኝበትም። ወዳጆቼ ጳውሎስን በሆኑ ሰዎች መካከል አስቀምጠን እንከሰዋለን ብለን ብንል ሊከሰስ የሚችል ሰው አይደለም። አየህ ከከሙን ከጥቁር አዝሙድ ከአትክልት እንኳን አስራት የሚያወጣ ሰው ነው ጳውሎስ ማለት ወዳጆቼ። ከጥቁር አዝሙድ 1/10 የሚያወጣ ሰው ነው ጳውሎስ ማለት። እጅግ ጠንቃቃ ሰው ነው። ከአትክልት 1/10 የሚያወጣ ሰው ነው። ሕጉን በተመለከተ ጠንቃቃ ሰው ነው። በዚህ ጥንቃቄ ሌቭል እንኳን ብንቀሳቀስ አለ ሊያጸድቀኝ እንደማይችል ነው ገብቶኛል አለ። ኢየሱስ ስሙ የተባረከ ይሁን። ኢየሱስ ዘራችንን ሳያይ፣ ቋንቋችንን ሳያይ፣ ባክግራውንዳችንን ሳያይ፣ የጀርባ ታሪካችንን ሳያይ፣ የመጣንባትን ባክግራውንድ ሳያይ፣ እኛ አካውንታችን ላይ የሚገኘውን ገንዘብ ሳያይ ስለ ሁላችን በመስቀል የተንጠለጠለ የአብ እስትንፋስ ኢየሱስ ሊገን የሚገባው የመዳን ብቸኛው መንገድ ኢየሱስ ነው አለ። ብዙዎችን እያስመለጠ ያለ ጌታ ስሙ ለዘላለም የተባረከ ይሁን። እኛ ራሳችን በክርስቶስ ኢየሱስ አምነን እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል አለ። ክብር ለኢየሱስ ይሁን። እኔ የእግዚአብሔርን ጸጋ አልጥልም አለ ጳውሎስ። ተቃውሞ ሲበዛበት፣ ስድብ ሲበዛበት፣ በቤተ ክርስቲያኒቱ ውስጥ የነበረው ንውጽውጽታ ችግሩ ሲያስገባው የክርስቶስን የእግዚአብሔርን ጸጋ አልጥልም አለ። እንግዲያስ ጽድቅ በሕግ በኩል ከሆነ ክርስቶስ በከንቱ ሞተ አለ። በቃ ኢየሱስ እናንተ እንደምታስቡት ሕግን በመፈጸም የሚጸደቅ ቢሆን ኖሮ አለ ክርስቶስ በከንቱ ሞተ። የክርስቶስ ሞት ዋጋ ቢስ ነው ማለት ነው አለ። የእግዚአብሔርን ጸጋ አልጥልም አለ። ዛሬ መልእክት አለኝ ለቤተሰቦቼ ለኦርቶዶክሳውያን፣ ለወንድሞቼ፣ ለእናቶቼ፣ ለአባቶቼ ዛሬ መልእክት አለኝ። በብዙ ትህትና እግዚአብሔር በሚያውቀው በብዙ ሀምብልነስ ራስ ጸደቅ በሆነ ትንተና አይደለም፣ ራስ ጸደቅ በሆነ አላርለ እንዲሁ ትምክታዊ ቃል አይደለም። እኛ ያገኘን ይሄ ጸጋ ቃል እንዲያገኛችሁ ወደ ኢየሱስ ነው ልፈልጋለሁ። እሱ የሃይማኖተኛ ቡድን መሪ አይደለም። እሱ ህይወት ነው። እሱ መድኃን ነው። እሱ ህይወት ነው። እሱ መንገድ ነው። የእግዚአብሔርን ሐሳብ የምንካፈልበት የእግዚአብሔር የልብ እስትንፋስ ነው። የመለኮት ቀኖና ነው ኢየሱስ። የመለኮት አልፋና ኦሜጋ ነው ኢየሱስ። የእግዚአብሔር ቋንቋ ነው ኢየሱስ። ከአብ ጋር የተስማማንበት የስምምነት ሰነዳችን ነው ኢየሱስ። ከእግዚአብሔር ጋር የእርቅ ውል የፈረምንበት የደም ማህተሙ ኢየሱስ ነው ወገኖቼ። የደም ማህተሙ ኢየሱስ ነው። ከአብ ጋር የተስማማንበት ባለጋራ የነበርን በባለጋራነት የነበርነው ልጆች እንባል ዘንድ የውል ሰነዱን የፈረምንበት የሰነድ ፊርማችን ኢየሱስ ነው። በደሙ ማህተምነት የተፈራረምነው ወገኖቼ የጽድቃችን ልዕልና ኢየሱስ ነው። የጽድቃችን ዋስትና ኢየሱስ ነው። በአብ ፊት ኮንፊደንት ሆነን እንድንመላለስ የመጣንበት የኮንፊደንሳችን ምንጭ ኢየሱስ ነው። ወደዚህ ጌታ እንምጣ። ትምክታችንን እናስቀምጥ፣ ክብራችንን እናስቀምጥ፣ ሞራላችንን እናስቀምጥ፣ እድሜ ጠገብ ታሪካችንን እናስቀምጥ። ግድ የለም የሚጠቅምበት ጊዜ ይመጣል። የህይወት ማምለጫ ከሲኦል ማምለጫ ብቸኛው መንገድ ኢየሱስ ነው። ከሞት ማምለጫ ብቸኛ መንገድ ኢየሱስ ነው። በህይወታችን ይሄንን ቃል በመስማት አንድ ጊዜ እንድንወስን የዘላለም ህይወት ዋስትናችንን እንድናረጋግጥ በትልቅ ትህትና መጠየቅ ፈልጋለሁ። እግዚአብሔር አምላክ ይባርካችሁ። በዚህ ጌታ እንድታርፉ ይሄንን ጌታ በማመን እንድትረጋጉ እኛን ያሳረፈ ጌታ እንዲያሳርፋችሁ፣ እኛን ያሳረፈ ኢየሱስ እንዲያሳርፋችሁ፣ እኛን እንቅልፍ እንድንተኛ ጤናማ እንቅልፍ እንድንተኛ ያደረገው እሱ እናንተንም እንዲያሳርፋችሁ በህይወት መካከል ስትመላለሱ እግዚአብሔር አባትነት እግዚአብሔር ልጅነት ስሜት ተሰምቷችሁ በእርግጥ ከዘላለም ሞት ታመልጡ ዘንድ ጥሪያችንን ማቅረብ እንፈልጋለን። ታድሷችን ጥያቄው ይሄ ነው። ወደ እግዚአብሔር መንግስት ወደ እግዚአብሔር ቃል የምንገባበት ብቸኛው መንገድ ኢየሱስ ይባላል። ክብር ለኢየሱስ ይሁን። ጌታ ኢየሱስ ይባርካችሁ። እድል ካለ መጨረሻ ላይ ሀሳብ ስጣለሁ። በጣም አመሰግናለሁ። ተባረኩ። ይብዛላችሁ። ወደ ወንድሜ ብርሃን የታድሶ አገልግሎት መጣለሁ። ብርሃንም አጠር አድርጎ ምናልባት ከ10 ደቂቃ ባልበለጠ ይሄንን ወንጌል የጌታን ቃል ትምህርት ያስተምረናል፣ እንሰማለን። በህይወታችን ደግሞ የእግዚአብሔርን ቃል በመስማት ደግሞ ህይወታችንን እናድሳለን። ወደ ጌታ ሐሳብ ደግሞ እንመጣለን። እግዚአብሔር ይባርካችሁ። ተባረኩልኝ። ታንኪዩ
ሚውትን አጥፋ። ኔትወርኩ ነው። ታፕ ኮፒ ሊንክ እያደረጋችሁ ተባረኩ። እኛ ጌታ ይሰበካል። ከስር ላሉት ስድቦች ማመስገን አለባችሁ። ለምን ሁሉም ሊወድ አይችልም። የኢየሱስ ክርስቶስ ስትሆን ስለ ስሜ የተጠላችሁ ትሆናላችሁ ይላል ቃሉ ነው። እዛ ላይ ያለውን አምነ ነው የምትገባው እና እዚህ ጋር መጥተው የሚሳደቡ የሚያላግጡ ምናምን ካሉ ተባርከንበታል። ስለዚህ እውነተኛ ወንጌል እየተሰበከ ነው ማለት ነው። ሁሉም ቢስማማ ቅሬታ አለኝ እኔ። ሁሉም መጥቶ አሜን እያለ ቢጽፍ እደነግጣለሁ። ጌታ ምስክሬ። የማልደነግጥበት ምክንያት ምንድን ነው? አንዳንዶች መጥተው ሲቃወሙ ስናይ ትክክለኛ ወንጌል እየተሰበከ ነው ማለት ነው። የሚቃወመው የሌለ ትምህርት ካለ የክርስቶስ ትምህርት አይደለም። እርግጠኛው እነግርሃለሁ፣ የሚቃወም የሌለው ትምህርት በጌታ አይደለም። ስለዚህ ከስር ሆናችሁ ለምትቃወሙ እኔ የማን ስም ሲጠራ ተቃውሞ እንደሌለው ስለማቅ ነው። ተግባባ። ምንም ተቃውሞ አይኖርም። የሆነ ሰው ስም ቢጠራ አንድ ተቃውሞ ሳይኖረው ሲጮህበት ይውላል። የተቃውሞ ነገር ያለው የክርስቶስ ስም ነው። ስለዚህ እኔ በጣም ደስተኛ ነኝ። ስለዚህ ወንድማችን ብርሃን እንኳን በሰላም መጣ። ያንተን ወንጌል ደግሞ በደንብ አድርገን እንሰማለን። እግዚአብሔር ይባረክ። እግዚአብሔር ይባርካችሁ። የኔ ከተሰማ እግዚአብሔር ዘመናችሁን ይባርክ። በዚህ ያላችሁ ቅዱሳን እግዚአብሔር ይባርካችሁ። በዝማሬ ያገለገለችን እህት መሳሪያ በመጫወት የሚያገለገለን ወንድም ድምፀ ታድሶንም እግዚአብሔር አብዝቶ ይባርካችሁ። ስለመጣልን ቃል እግዚአብሔር እጅግ አድርገን እናመሰግናለን። ከእግዚአብሔር ቃል አንድ ስፍራ አነብና ጥቂት በተሰጠኝ ደቂቃ ውስጥ መልእክት አስተላልፋለሁ። በዚህ ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ ያለውን ክፍል አነባለሁ። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንግዲያስ ባይሆን ባልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና፣ ሄጄም ስፍራ ባዘጋጀሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ። ወደምሄድበትም ታውቃላችሁ፣ መንገዱንም ታውቃላችሁ። ቶማስም ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለው። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። ከአሁንም ጀምራችሁ ታውቁታላችሁ፣ አይታችሁትማል አለው ይላል። ክብር ለአምላካችን ለእግዚአብሔር ይሁን። ስለ ቃሉ እግዚአብሔር ስም የተመሰገነ ይሁን። ዛሬ ትንሽ ነገር እንድናይ የፈለግኩት የቶማስን ጥያቄ ነው። ቶማስ እዚህ ጋር ሁለት መሰረታዊ ጥያቄዎችን ጠይቋል። አንደኛ ወደምትሄድበት አናውቅ፣ ሁለተኛ እንዴትስ መንገዱን እናውቃለን? ይሄ ጥያቄ ልክ ባለፈው እንደተናገርኩት በሐዋርያት ሥራ ምዕራፍ 16 ቁጥር 16 ላይ እንዳለው እንደ ጠባቂው ወይም እንደ ፖሊሱ አይነት ጥያቄ ነው። ያ ፖሊስ ምንድን ነው ያለው? ያ ወታደር እድን ዘንድ ምን ማድረግ ይገባኛል ብሎ እንደጠየቀ ቶማስም እዚህ ጋር ያልገባውን ነገር ነው የጠየቀው። የሚጠይቁ ሰዎች ለማምለጥ የደረሱ ናቸው፣ ወይም ለመትረፍ የሚጠይቁ ሰዎች፣ መልስ የሚፈልጉ ሰዎች፣ መድኃኒት የሚፈልጉ ሰዎች ከመድኃኒታቸው ጋር ይገናኛሉ። ይሄን ሰው ስንመለከተው ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን? ንገረን፣ አስረዳን። በትክክለኛው መንገድ መሄድ እንፈልጋለን። መንገድ መሳት አንፈልግም። መንገድ የጠፋባቸው መንገደኞች መሆን አንፈልግም። ይሄ የቶማስ ጥያቄ የትውልድ ጥያቄ ነው። ይሄ የቶማስ ጥያቄ የሰው ልጅ ሁሉ ሊጠይቀው የሚገባ ጥያቄ ነው። ትክክለኛው መንገድ የማወቅ ትክክለኛውን አካሄድ መድረሻውን። ምክንያቱም ሰው የሚሄድበትን መንገድ ካላወቀ ሁሉ ነገር መዳረሻው ነው የሚሆነው። የሚሄድበትን ያወቀ ሰው መዳረሻው ትክክል ነው የሚሆነው። በተቃራኒው ያላወቀ ሰው ደግሞ የደረሰበት ሁሉ ማረፊያው ስለሚመስለው እዛ ቦታ ላይ እረፍት ስለማያገኝ፣ ምክንያቱም መንገዱ ትክክል ስላልሆነ
እረፍትም ስለማያገኝ እንደተቅበዘበዘ ይኖራል። በትክክል መንገዱን ያወቀ ሰው ግን ትክክለኛውን መስመር የያዘ ግን ትክክለኛው ማረፊያው ወደ ትክክለኛው ግቡ ይደርሳል። ቶማስ ይህን ጥያቄ ሲያቀርብ ጌታችን ኢየሱስ ክርስቶስ ደግሞ የመለሰለት መልስ እንደዚህ ነው። ወደ ሌላ አላሳየውም፣ ወደ ሌላም አልጠቆመውም። ምክንያቱም እሱ እውነተኛ መንገድ ስለሆነ። እኔ አለው፣ እከሌ አላለውም፣ እከሊት አላለውም። እኔ ራሴ ከሰማይ የወረድ ከሰማይ የመጣው እኔ ራሴ ሕይወትን ይዤ የመጣው እኔ ራሴ እውነተኛ የሆንኩ እኔ ራሴ። ምክንያቱም እኔ ሲል እውነት ነኝ ሲል ውሸት አለ ማለት ነው። እኔ ብሎ መንገድ ነኝ ሲል ሌላ መንገድ አለ ማለት ነው። የማያደርስ መንገድ፣ የተሳሳተ መንገድ፣ አቅጣጫ የሳተ መንገድ። ስለዚህ አቅጣጫውን እንዳስት ቶማስ መንገዱ እኔ ራሴ ነኝ። የህይወት አቅጣጫ እንዳስት ቶማስ ህይወቱ እኔ ራሴ ነኝ። የእውነትን አቅጣጫ እንዳስት ቶማስ እውነቱ ራሴ እኔ ነኝ ብሎ ራሱን ሲያስተዋውቀው እናያለን። ምክንያቱም እንዳይስድ መንገድ እንዳይጠፋው። መንገድ የጠፋባቸው መንገደኞች መንገዱን ሊያሳዩን አይችሉም። ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ሰዓት፣ በመጨረሻው ሰዓት ላይ ከጎኑ የተሰቀለው ሰው በመንግስት አስበኝ ባለው ጊዜ አንዳንድ የሃይማኖት መሪዎች መጨረሻው ሲጠየቁ መጨረሻቸው ሲጠየቁ መጨረሻውን አላውቅም ነው መልሳቸው። መዳረሻውን እንደማያውቁ ይናገራሉ። የኛ ጌታ ግን መዳረሻውን መድረሻውን ያውቃል። ሃሌሉያ! ምንድን ያለው? በመንግስት አስበኝ ሲለው እኔ ራሴ የት እንደምሄድ አላውቅም አላለም። እውነት እውነት እላለሁ ዛሬ በገነት ከኔ ጋር ናል። ምክንያቱም መንገድ እንደምሄድ ያውቃል። እሱ ራሱ መንገድ ስለሆነ ዛሬ ነግራችኋለሁ። መንገድ የጠፋባቸው መንገደኞች ተከትለን ገደል እንዳንገባ እውነተኛው መንገድ ሕይወት እውነት የሆነው ኢየሱስን ተከትለን አቅጣጫችንን እንድናስተካክል እመክራችኋለሁ ወገኖቼ። ወደ ሐዋሳ ለመሄድ የባህር ዳርን ትራንስፖርት አንሳፈርም። ወደ ሐዋሳ ለመሄድ የመቀሌን ትራንስፖርት አንሳፈርም። ወደ ሐዋሳ ለመሄድ ትክክለኛውን ሐዋሳ ሊያደርሰን የሚችለውን ትራንስፖርት ነው የምንሳፈረው። ያለበለዚያ ብክነት ነው የሚሆነው። ያለበለዚያ ጥፋት ነው የሚሆነው። ያለበለዚያ መቅበዝበዝ ነው የሚሆነው። ዛሬ ለቶማስ የመጣው ቶማስ የጠየቀውን ጥያቄ የመለሰለት ጌታ ለሁላችንም የሚነግረን እውነተኛው መንገድ እኔ ነኝ፣ እውነተኛው ሕይወት እኔ ነኝ፣ እውነተኛው እውነት እኔ ነኝ እያለ ነው። ክብር ለስሙ ይሁን። ወደዚህ ጌታ ልንመጣ ያስፈልጋል። ከዚህ ጌታ ጋር ልንስማማ ያስፈልጋል። ምክንያቱም በዮሐንስ ወንጌል ምዕራፍ 1 ቁጥር 12 አካባቢ ላይ ሲናገር ለተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ደግሞም እነሱ ከስጋና ከደም ፍቃድ አልተወለዱም ይላል። ክብር ለስሙ ይሁን። ለተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ወዳጆቼ ነግራችኋል። የእግዚአብሔር ልጅ ለመሆን ትክክለኛው መንገድ አንድና አንድ ብቻ ነው። እርሱም ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። አማራጭ የሌለው መንገድ። አንዳንድ መንገዶች እኮ ብዙ አማራጮች አላቸው። በዛኛው ብንሄድ በዚህኛው ብንሄድ አንድ ቦታ እንደርሳለን ይባላል። ይሄኛው መንገድ ግን አማራጭ አንድ ብቻ ነው። ለዛውም የተናገረው እርሱ ነው። በእኔ በቀር ወደ አብ የሚመጣ ማንም የለም ማለት 4 ነጥብ ዘጋው። ከእርሱ በቀር ወደ አብ የሚያቀርበን መንገድ የለም። ዛሬ ለወንድሞቼ፣ ለእህቶቼ፣ ለእናቶቼ፣ ለአባቶቼ በተለይ ለኦርቶዶክሳውያን መናገር እፈልጋለሁ። ብዙ የመዳኛ መንገዶች ከፊት ለፊታችን ተስለውብናል። ብዙ የመዳኛ መንገዶች ከፊት ለፊታችን ተጽፈው ተደርሰው በአይምሯችን በልባችን ተጽፈዋል። ዛሬ እናምልጥ። ግራ ከመጋባት ሕይወት፣ እረፍት ከማጣት ሕይወት
ከመቅበዝበዝ ሕይወት የሚያሳርፈን አንድ መንገድ አለ። እርሱም ኢየሱስ ክርስቶስ ነው። ወደዚህ እውነት እንዳንቀርብ፣ ወደዚህ እውነት እንዳንመጣ፣ ወደዚህ እውነት እንዳንጠጋ አጋንንት ጨለማው ዓለም በተለያየ መንገድና ሁኔታ መንገዳችን ላይ ቆሞ እንቅፋትን አስቀምጦ የመዳንን መንገድ አብዝቶ በተለያየ መንገድና ሁኔታ ከእውነተኛው አዳኝ፣ ከእውነተኛው መንገድ፣ ከእውነተኛው መሪ ሊገነጥለን መንገድ አስቶ ወደ ገደል ሊከተን ካለ ከዚህ ከጨለማው ዓለም ልናመልጥ ያስፈልጋል። ከሰማይ ከወረደልን ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ የሰው ልጅ ሊሰቀል ይገባዋል ተብሎ እንደተጻፈ ያ ሙሴ በምድረ በዳ ላይ ብዙዎች በእግዚአብሔር ላይ ባመፁ ጊዜ፣ በእግዚአብሔር ላይ በተነሱ ጊዜ መቅሰፍት መጥቶ እየቀሰፋቸው ባለ ጊዜ ሙሴ ጸልዮ እግዚአብሔር በናስ እባብን ሰርተው ይሰቀል፣ ያንን እባብ የተመለከተ ይፈወሳል ብሎ እንደተናገረ ያንኑ ጥላ የሆነው ምሳሌ ደግሞ አምጥቶ ሙሴ በምድረ በዳ ላይ እባብን እንደሰቀለ እንዲሁ የሰው ልጅ ይሰቀል ተብሎ እንደተጻፈ የተሰቀለልን በመስቀል ላይ መስዋዕት የሆነልን ራሱን ለሞት አሳልፎ የሰጠ አንደኛ ቆሮንቶስ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ ተብለን እንጠራ ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። ስለኛ ኃጢአት የሆነ ሙሉ ለሙሉ ኃጢአታችንን የወረሰ እኛ በእርሱ ሆነን የእግዚአብሔር ጽድቅ ተብለን እንጠራ ዘንድ ደስ አይልም? የእግዚአብሔር ጽድቅ ወዳጆቼ፣ እኔ ጸድቅ ያለው ስል ጸድቀናል ስንል በሰራነው ስራ በማንነታችን አይደለም። ጸድቀናል የምንለው በተሰራልን ስራ ላይ ቆመን ነው። በፈሰሰልን ደም ላይ ቆመን ነው። ክርስቶስን ልበሱት ተብሎ ተጽፏል። የለበስነው ልብስ ንጹህ ነው፣ ጻድቅ ነው፣ ቅዱስ ነው። እንከን የሌለበት ንጹህ ልብስ ለብሰናል። አብ ከላይ ሲመለከተን ጻድቅ ናችሁ ይለናል። የሚያየው ልጁን ኢየሱስን ነው። የለበስነው የፈሰሰልን ደሙን ያፈሰሰልን ኢየሱስ ክርስቶስን ነው። ዛሬ ነግራችኋለሁ፣ ልክ እንደ ቶማስ በጥያቄ ለተሞላባት መንገድ ለጠፋችሁ፣ አቅጣጫ ለሳታችሁ፣ እረፍት ላጣችሁ፣ ለተቅበዘበዛችሁ እውነተኛው መንገድ ኢየሱስ ነው። የመዳኛው መንገድ ኢየሱስ ነው። የመጽደቂያው መንገድ ኢየሱስ ነው። ከሱ ውጭ መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን የመዳን መንገድ አንድና አንድ ብቻ ነው። እነግራችኋለሁ፣ የምንቀኝለት፣ የምንዘምርለት፣ አሜን የምንልለት እርሱና እርሱ ብቻ ነው። እያንዳንዳችን ልብ ውስጥ አንድ ክፍተት አለ። ያ ክፍተት የአምልኮ ክፍተት ይባላል። ይህን ክፍተት ለመሙላት ሰዎች አንዳንዱ በዛፍ፣ አንዳንዱ በጨረቃ፣ አንዳንዱ በውሃ፣ አንዳንዱ በእንጨት፣ አንዳንዱ በግን በተለያየ ሁኔታ ክፍተቱን ለመሙላት ያንን ክፍተት ለመሙላት አምልኮን በዛ ስፍራ ላይ ያቀርባሉ። እነግራችኋለሁ፣ ይህንን ትክክለኛውን ክፍተታችንን ለመሙላት የተገለጠልን ብርሃን ወደኛ የመጣ ኢየሱስ ክርስቶስ ብቻና ብቻ ነው። ይህ ካልሞላልን እረፍት የለም። እንቅበዘበዛለን እንጂ ማረፍ አንችልም። ዛሬ ነግራችኋለሁ፣ ወደዚህ አዳኙ ጌታ ኑ ወንድሞቼ፣ ኑ እናቶቼ፣ ኑ አባቶቼ፣ እረፉ እንላችኋል። ሌላ አጀንዳ የለንም፣ ሌላ መልእክት የለንም። እኛ ታድሶውያን የምናወራው፣ የምንጫወተው፣ የምንዘምረው፣ የምንተርከው፣ የምንቀኘው፣ የምንሰግድለት፣ እልል የምንልለት፣ የምንዘምርለት፣ ማንኛውም የአምልኮ ስርዓት የምንፈጽምለት አንድና አንድ ብቻ ነው። እርሱም ከሰማይ የወረደ ስለኛ በመስቀል ላይ የተንጠለጠለ የሞተ ሞትን ድል አድርጎ የተነሳ በአባቱ ቀኝ ያለ ዳግም ሊወስደን የሚመጣ እርሱ የናዝሬቱ ኢየሱስ ብቻ ነው። ከዚህ ውጭ መዳን በሌላ በማንም የለም። እውነተኛው መንገድ ኢየሱስ ብቻ ነው። ወደዚህ ጌታ እንድትመጡ በፍቅር እንጠይቃችኋለን። ሌላ ምንም አጀንዳ የለንም። እዚህ ከታች የምትሳደቡ የምትራገሙ ሁሉ ዛሬ ምስራችን እንላችኋለን። ኢየሱስ ይወዳችኋል። ኢየሱስ ይወዳችኋል። ኑ ወደዚህ ጌታ
ኑ መንገድ ወደ ሆነ ጌታ፣ ኑ እረፍት ወደሚሰጠው ጌታ። እናንተ ደካሞች ሸክም የከበዳችሁ ሁሉ ኑና እረፉ፣ ከመቅበዝበዝ እረፉ። ለነፍሳችሁ ጥማት፣ ለስጋችሁ ረሃብ እረፍት የሚሰጥ ጌታችን ኢየሱስ ክርስቶስ ብቻና ብቻ ነው። እነግራችኋለሁ የምስራች፣ ዛሬ በዳዊት ከተማ አዳኝ መድኃኒት ኢየሱስ ክርስቶስ ተወልዶላችኋል። ኑ ወደዚህ ጌታ፣ እረፍት ይሆናችኋል፣ እረፍት ይሆናችኋል። የቶማስ ጥያቄ መንገዱ እውነተኛው መንገድ እኔ ሄዳለሁ ሲል ኢየሱስ ባለቀበት ሰዓት፣ በመጨረሻው ሰዓት ይህንን ቃል የተናገረው ባለቀ ሰዓት ሲናገር ቶማስ መንገዱን እኮ አላወቅነውም፣ ወዴት ነው የምንሄደው ባለበት ሰዓት ሌላ መንገድ አለ እዛ ጋ፣ ሌላ መንገድ አለ እዚህ ጋ አላለም። መንገዱ ራሱ እኔ ነኝ፣ እረፍቱ ራሱ እኔ ነኝ፣ ሕይወት ራሱ እኔ ነኝ፣ ሰላም ራሱ እኔ ነኝ። እነግራችኋለሁ እውነተኛ ሰላም ኢየሱስ ጋር ብቻ ነው ያለው። የዓለም መንግስታት ቢረባረቡ፣ የሰላም መንግስታት ቢረባረቡ ሰላም ሊሰጡን ይሄ ዓለም የሚሰጠን ጊዜያዊ ነው፣ የሚያልፍ ነው። የዘላለም እረፍት ግን በኢየሱስ ውስጥ ነው ያለው። የዘላለም ደስታ ግን በኢየሱስ ውስጥ ነው ያለው። ዛሬ ለተቅበዘበዘች ነፍስ፣ ዛሬ ግራ ለተጋባች ነፍስ፣ ዛሬ በእሷና በሞት መካከል አንድ እርምጃ ለቀረች ነፍስ የምስራች ባለቀው ሰዓት፣ በተጠቀለለው ሰዓት፣ ክርስቶስ በሚመጣበት በዚህ በመጨረሻው ሰዓት፣ ነገር ሁሉ ባበቃበት ሰዓት የምስራች ኢየሱስ ክርስቶስ የመጨረሻው አማራጭ ነው። ከሱ ውጭ ምንም የመዳን መንገድ የለም። ሰይጣን ያቀረበላችሁን የመዳን መንገድ ዛሬ ፋይሉን ዝጉት። የለም ሌላ መንገድ። እሁድና ሐሙስ እባብ በመግደል ደህንነት የለም። እነግራችኋለሁ የሌላን መቃብር በመሳለም ደህንነት የለም። ደህንነት የተሰራልን በመስቀሉ ላይ ነው። ደህንነት የተሰራልን በፈሰሰው ደም ላይ ነው። ደህንነት የተሰራልን በአብ ልጅ በመድኃኒታችን በኢየሱስ ክርስቶስ ነው። ዛሬ ጋብዛችኋለሁ ወደዚህ ጌታ ነው። ሰላምን ወደ ሰጠን፣ እረፍትን ወደ ሰጠን፣ ሕይወትን ወደ ሰጠን ጌታ ኑ እላችኋለሁ። እግዚአብሔር ዘመናችሁን ይባርክ። ተባረኩልኝ። ቀጣይ ጊዜ ሰዓት ካለ ትንሽ እናገራለሁ። ተባረኩ። በጣም ተባረክ። እግዚአብሔር ይባርክ። ድምፀ ተሐድሶ እግዚአብሔር አምላክ የተባረከ ይሁን። አሁን በዚህ በአንድ ሰዓት በነበረን ጊዜ አንድ መልእክት እየመጣልኝ ነበርና አንድ ሰው እየጻፈልኝ ነበር እዚህ ጋር እና ጌታን መቀበል ፈልጋለሁ፣ ጌታን አስቀብሉኝ የሚል ሰው ይጻፈልኝ ነበር። የሚገርመው ነገርና እግዚአብሔር አምላክ የተመሰገነ ይሁን። አንዳንዶቹ ያሾፉም ስለሆነ ተው፣ እዚህ ጋር እንደዚህ ሳይሆን በውስጥ ለሚፈልግ ሰው በውስጥ ጻፍልኝ። አዎ ጻፍልኝ ብየዋለሁ። ጻፍልኝ፣ በውስጥ ጻፍልኝ ብየዋለሁ። ጽፍልሃለሁ ብሎኛል። በውስጥ ጽፍልሃለሁ ብሎኛል። እሱን አወራዋለሁ። ምንድነው ብቻ በጠቅላላው የሚነገረው የእግዚአብሔር ቃል አንዳንዶችን ኢምፓክት እያደረገ ነው፣ እየነካ ነው። ህይወት ያለው ቃል ስለሆነ የሚነካ ቃል ስለሆነና እኛ ስራችን የእግዚአብሔርን ቃል መናገር ነው። ለዋጩ እግዚአብሔር ራሱ ነው፣ መንፈሱ ነው፣ ቃሉ ነው የሚለውጠው እና እኛ አንለውጥም። ይሄ ቃል ሲነገር ሰው እንደነበረው ሊሆን አይችልም። የቃሉ ኃይል ሰዎችን በነበሩበት ሊያስቀጥላቸው ስለማይችል የሚያልፈው የእግዚአብሔር ስም የክርስቶስ ኢየሱስ ስም ስለሆነ አንዳንዶችን ከጨለማ እያላቀቀ አንዳንዶችን ከሞት እያስወጣ ወደ ህይወት እያመጣ ነው። እኛም በመጣንበት መንገድ በዛ መልኩ ነውና እግዚአብሔር አምላክ የተባረከ ይሁን። አሁን ደግሞ ወደ አባታችን ወደ መርጌታ ጽጌ እሄዳለሁ። ለሳቸውም ተመሳሳይ 15 ደቂቃ ነው የምሰጠው። ከ15 ደቂቃ በላይ መሄድ አይቻልም። ከሄዱ እኔ ራሴ አስቆማለሁ። ዮኒ ሳይሆን ያስቆመው ራሴ እኔ አስቆማለሁ። መርጌታ ጽጌ አባታችን እንደምን አሉ? መግባት ይችላሉ። 15 ደቂቃ ሰጥቶታል። በዚህ 15 ደቂቃ መልእክቶትን ማካፈል ይችላሉ። እግዚአብሔር ይባርኩት። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ተባረኩ። በዝማሬ በቃል ያገለገላችሁን ወንድሞች እህታችን እግዚአብሔር ይባርካችሁ። ሁላችሁም ተባረኩ። ልዑል እግዚአብሔር በጸጋ ላይ ጸጋ ከፍ ከፍ ይጨምራችሁ፣ ከፍ ከፍ ያርጋችሁ። ክብር ለእግዚአብሔር ይሁን። እኔም ባለችኝ ደቂቃ እንግዲህ አንዲት አጠር ያለች መልእክት ልጨምር። ቅድም በጸሎት ክፍለ ጊዜ ያነበብኩትን ነው አሁንም ማየት የምፈልገው። ሁለት ትልልቅ ቃላቶች ናቸው እዚያ ላይ የታዩኝ።
ሐዋርያው ቅዱስ ጳውሎስ የሚታወቅ ሐዋርያ ነው። ከመጠራቱ በፊት ማን እንደነበረ እናውቀዋለን። በትክክል ራሱ ማንነቱን በሚገባ ሲገልጽ የነበረ ሰው ነው። በቆመበት መድረክ ሁሉ እኔ እያለ የበፊቱን እኔነቱን እየገለጠ ግን ስለ ወንጌል ደግሞ ሁሉን እንደ ጉድፍ እንደተወ እንደ ጉድፍ እንደቆጠረ ይናገር ነበረ። ያን ያህል ሲጠነቀቅለት የነበረውን ሕግ ያን ያህል ዋጋ ሲከፍልለት የነበረውን ሕግ ከላይ ከታች ሲወጣ ሲወርድለት የነበረውን ሕግ እንደ ጉድፍ ቆጠርሁት ብሎ ሲናገር ያስደነግጣል። እንግዲህ ልብ በሉ፣ እንደ ጉድፍ ያን ሕግ ነው እንደ ጉድፍ ያለው። አሁን ዛሬ እኛ ሕጉ 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 እያልን ከጸጋው ይልቅ ከክርስቶስ ይልቅ ወደ ሙሴ ሕግ ሂደን የምንጨነቅለትና ላንፈጽመው እኮ ነው ደግሞ የምንታገልለት የምንከራከርለት እኮ የማንኖረውን ሕግ ነው። እና ጳውሎስ እንኳን ያለ ነቀፋ እየኖረበት በኋላ ወደ ወንጌል ሲመጣ ግን እንደ ጉድፍ ቆጠርኩት ነው ያለ። እና የሚገርም ንግግር ነው። ጉድፍ ማለት እኮ የመጨረሻ ጥራጊ ተሰብስቦ ወደ እሳት ወይም ደግሞ የትም የሚጣል እኮ ነው ጉድፍ ማለት። አረም ማለት እኮ ነው ተለቅሞ ተነቅሎ ተሰብስቦ ሊጣል የተዘጋጀ ለምንም የማይጠቅም ማለት እኮ ነው። ያንን እንደ ጉድፍ ቆጠርኩት አለ ጳውሎስ። እንደዚያ ሲጠነቀቅለት ሲጨነቅለት የነበረውን ሕግ። ስለዚህ ወገኖቼ ወንጌል ከገባን እንደ ጳውሎስ ነው የምንሆነው። ጳውሎስ የናቀውን እንንቃለን፣ ጳውሎስ የጣለውን እንጥላለን። እንደ ጳውሎስ ነው በቃ ምርጫችን ጳውሎስን መሆን ነው። እና ጳውሎስ ወደዚህ ወንጌል ሲመጣ ምንድነው ያለው? ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ነው ያለው። ባሪያ እንግዲህ ባርነት ምናልባት ብዙዎቻችን በቃል ደረጃ ሁላችን የጠገብነው ቃል ነው። እንደ ስድብ ስንጠቀምበት የነበረ የኖረ ቃል ነው። ግን በጳውሎስ ሕይወት ባርነት ምንድን ነው? በክርስትና ሕይወት ባርነት ምንድን ነው? ባርነት እኔ በጣም ብዙ ሰዎች ሲገልጡትም ሰምቻለሁ። በጣም የሚመችና ትክክለኛ አገላለጽ ባርነትን በሚገባ የገለጡ ሰዎች የተረዱ ሰዎች አሉ። እና ባርነት በቃ አንድ ሰው ለአንድ ጌታ ባሪያ ሲሆን፣ በነገራችን ላይ ሎሌ መሆን አይደለም፣ ወይም ደግሞ እንደው ይቅርታ ስለ ቃልና አጠቃቀም ገረድ መሆን አይደለም። ገረድ መሆን በደሞዝ መቀጠር ነው። አንድ ሰው ገረድ ሆነ። እኔ አረብ ሀገር እኮ ገረድ ሁኜ ነው የኖርኩት ሲሉ እህቶች በደሞዝ ተቀጥረው ነው የሚሰሩት። ባርነት አይደለም። ካልተመቻቸው ሊወጡ ይችላሉ። ወይም ደግሞ 2 ዓመት ሰርተው ውላቸውን ጨርሰው ሊለያዩ ይችላሉ። ባርነት ግን እንደዚህ አይነት መብት የለም። ባርነት የደሞዝ መብት የለም። ባርነት ራበኝ፣ ጠመኝ፣ በረደኝ፣ ደከመኝ የማለት መብት እንኳን የለም። ባርነት በጣም አደገኛ ነገር ነው። እኔነትን የሚያሳጣ ለራስ ምንም አይነት መብት የሌለ ለገዛ ሰውዬ የምትኖር አንድ ሰው ለሌላ ሰው የሸጠቅ ሰው ነህ አንተ ባሪያ ማለት። ስለዚህ ጳውሎስ እኔ የኢየሱስ ክርስቶስ ባሪያ ነኝ ሲል እኔ ካሁን በኋላ በእኔነቴ ላይ ለእኔ የሆነ ስልጣን የሌለኝ እኔ ለእኔ መብት የማልሰጥ ሰው በቃ የጌታዬ ባሪያ ጌታ እንዳደረገኝ የምኖር ጌታዬ ሁን እንዳለኝ የምኖር ሰው ነኝ። እኔነቴን የተነጠቅኩ መብቴን የተነፈቅኩ በቃ ለጌታ ያደርኩ ባሪያ ነኝ በማለት ራሱን ሙሉ በሙሉ ለጌታው ያገኘው ጌታ ነው ሲገልጥ የምናየው። እና ባርነት በጣም ቃሉ ከባድ ነው፣ ህይወቱም ከባድ ነው። ስለዚህ አንድ ሰው ለጌታ ባሪያ ነኝ ካለ በኋላ ከዓለም ጋር ያለውን ዝምድና ያቋርጣል ማለት ነው። ከዓለም ጋር ያለውን ሽርክና፣ ከስጋና ከደም ጋር ያለውን ሽርክና፣ ከክፋት አሰራር ጋር ያለውን ሽርክና ውል በሙሉ ያቋርጣል ማለት ነው። ምክንያቱም ባርነት አይፈቅድም። ባርነት ይህንን መብት አይሰጥም። ስለዚህ የኢየሱስ ክርስቶስ ባሪያ ነኝ ካልሁ በኋላ እኔ ጌታዬ ሁን ያለኝን በመሆን ጌታዬን የማከብርና የምታዘዝ ሰው እንጂ ባሪያ ሁኜ የራሴን መብት ለማስከበር ወይም ደግሞ ከሌላ አካል ጋር ይሄ የሆነ ለአንድ ጉዳይ ሼር ማድረግ ሰው አይደለሁም። ባሪያ ማለት ያ ነው። በምንም አይነት የራሱ የሆነ መብት የሌለው እና በጣም
ሐዋርያው ቅዱስ ጳውሎስ የኢየሱስ ክርስቶስ ባሪያ ሲል ቅድም እንዳልሁት ለዚያ ለሕጉ ስንት ነገር ሲያደርግ የነበረለትን እንደ ጉድፍ ቆጥሮ ሁሉን ነገር ትቶ ለኢየሱስ ክርስቶስ ራሱን ያሳልፎ የሰጠ ማለት ነው። ባርነት ይሄ ነው። ሐዋርያው ቅዱስ ጳውሎስ ለእግዚአብሔር ወንጌል የተለየ ብሏል። ራሱ መለየት፣ እዚህ ላይ መለየትን እንመለከታለን። መለየት ምናልባት አሁንም ቢሆን ቃሉ ቀላል ይመስላል። ለወንጌል ስትለይ የወንጌልን ገጸ ባህሪ ነው የምትላበሰው። በቃ ሁለንተና ወንጌል ነው የምትሆነው። ወንጌል ሁን ያለህን፣ ወንጌል ኑር ያለህን፣ በወንጌል የተገለጠውን ነው የምትሆን። እንደ ኦሪት እንኳን መሆን አትችልም። እንደ ሕጉ መኖር አትችልም። ምክንያቱም እዚህ ላይ ጸጋ ነው ያለ። ያ ስራን ይጠይቃል። ይሄ ደግሞ ስጦታ ነው። የተሰራ ስራን ተቀበል ነው የተባልክ። ከዚያ ደግሞ ሰርተህ ኑር ነው የተባልክ። ስለዚህ እንደ ኦሪት እንኳን መኖር አትችልም። ጳውሎስ ያንን ክፍል ሲገልጠው ስለዚያ ስለተሻረው ነገር የኩነኔ አገልግሎት፣ የሞት አገልግሎት እያለ ነው ያንን የነበረበትን ሲያከብረው ሲጠነቀቅለት የነበረውን አሁን ደግሞ የተሻረና የኩነኔ የሞት አገልግሎት እያለ ሲገልጥ የምናየው። ስለዚህ ጳውሎስ ከዚያ ወጣና ለእግዚአብሔር ወንጌል ተለየ። በቃ ተሰነባበተ። ከዚያ ጋር ሙሉ በሙሉ መሰነባበት ማለት ነው። መለየት ማለት ስንብት ነው፣ መቆራረጥ ነው። ዳግም ላይ ይገናኝ፣ ዳግም ወደዚያ ላይ ይመለስ። በቃ በቀጠሮ ሳይሆን እስከ ወዲያኛው ነው መለየት። ሐዋርያው ቅዱስ ጳውሎስ ለእግዚአብሔር ወንጌል የተለየ ሲል ከሕጉ ወጥቶ ሙሉ በሙሉ ለእግዚአብሔር ወንጌል ተሰጥቶ ያ በአድርግና አታድርግ መኖር ነው። ይሄኛው ደግሞ የምስራች ነው። ወንጌል የምስራች ነው። አንዳንድ ነገር በጣም ትልቅ የሆነ ደስታ የሚነገር ደስታ ሰዎች አምጥተው ሊነግሩን ሲሉ ደስታውን ሳይነግሩን የምስራች ይሉናል። አረ ምንድነው ምስር ብላ እያልን ያጓጉናል። እቅፍ አድርገው ይስሙናል። ምን ተፈጥሮ ነው? ምን ሆኖ ነው? የሆነ ያንን ደስታቸውን ያመጡልንን ደስታ ይነግሩናል። ሎተሪ የደረሰው ሰው ቢኖር፣ ቤት ዕጣ የደረሰው ሰው ቢኖር ምናልባት እዚያ ኮምፒውተር ላይ አይቶ ጋዜጣ ላይ አይቶ ሩጦ መጥቶ ወይ ስልክ ደውሎ አረ የምስራች ልልበሉ፣ አረ ደስ ይበላችሁ እያሉ ሲሉ ምን ያህል እንግዲህ እንደሚያጓጓ ተመልከቱ። ይሄ እኮ ጊዜያዊ ቤት ነው። ኮንዶሚኒየም በሉት የምድር የምስራች ጊዜያዊ ነገር ነው። ሚስትህ በሰላም ተገላገለች የምስራች ሲባል ባልየው በቃ ይፈነጥዛል፣ ይዘላል። ይሄ ጊዜያዊ ደስታ ነው፣ ምድራዊ ነው። ጳውሎስ የምስራቹን ወንጌል ሲወጣ የዘላለም ነው። ከዚህ በኋላ አንድ ሰው የዘላለም ሕይወትን ወንጌልን ሲቀበል በወንጌል ሲያምን የዘላለም ሕይወትን ገንዘቡ ሲያደርግ እግዚአብሔር በሚኖረው እድሜ ልክ የሚኖር ነው ማለት ነው። ከዚህ በኋላ ልብ በሉ፣ ይሄ ቀላል ሕይወት አይደለም። ከእግዚአብሔር ጋር መለየት እግዚአብሔር በሚኖረው ዘመን ልክ ግን በስቃይ የሚኖር ማለት ነው። ከወንጌል የወጣ ሰው እንዲህ ወገን አያሳስብም? እንዲህ ይሄ ነገር እንዲህ ቆም ብለን እናስብ እንጂ ከዚህ በኋላ እኮ ያለን እድሜ በእግዚአብሔር እድሜ ልክ ነው እኮ እና ፍርደኛ መሆን አለብን። ያን የዘላለም እድሜ ለፍርድ ማድረግ አለብን። እግዚአብሔር የምስራች እያለ በባሪያዎቹ እየተናገረ በልጁ በኢየሱስ ክርስቶስ እየተናገረ የዘላለም ሕይወት እግዚአብሔር እኮ አንድ ልጁን ነው የሰጠበት እኮ የዘላለም ሕይወት እኮ አንድ ልጁን ነው የሰጠበት ነው እንዴ። ከመላእክት ወገን እኮ መስቀል ላይ የዋለልን የለም። ከደጋግ አባቶች እኮ መስቀል ላይ የዋለልን የለም። በኢየሱስ ብቻ የሚከናወን ነገር ስለሆነ ነው እንዴ። ከሚካኤል አቅም በላይ እኮ ነው መስቀል ላይ መዋል። አባት ሆይ ይቅር በላቸው ማራቸው ማለት እኮ መስቀል ላይ ሆኖ እርቃንን መታየት እኮ ከነ ሚካኤል አቅም በላይ ነው። ከመላእክት አቅም በላይ እኮ ነው ይሄ ነገር። በልጁ ብቻ የሚከናወን በልጁ ብቻ የሚከፈል መስዋዕትነት እግዚአብሔር ለአንድ ልጁ ሳይራራ ለኛ ምሕረት ካደረገ በእኛ የጨከነ ቀን ግን ወዮልን። ይሄንን እንድንገነዘብ ነው የምፈልገው እኔ። ይሄ የምስራች እየተሰበከ ነው።
የምስራች እየተባልን ነው። የዘላለም ሕይወት አግኝተሃል፣ ዕዳ በልጁ ተከፍሎልሃል፣ ይህንን የምስራች ተቀበል ውረሰው እየተባልን ነው። ስለዚህ ጳውሎስ ለእግዚአብሔር ወንጌል ተለየ ሲል ለምስራቹ ቃል ተለየሁኝ፣ ይህንን የዘላለም ሕይወት እኔ ተቀብዬዋለሁ እናንተም ተቀበሉት እያለ ጳውሎስ አገር ለአገር እየዞረ ስንት ጊዜ ስንት መከራ ተቀበለ፣ ስንት ዋጋ ከፈለ። ሰዎች ይድኑ ዘንድ እኮ ነው። እሱ እኮ ደህንነቱን ጨርሷል እኮ። ለሰው ሲል ያንን ዋጋ ከፈለ ጳውሎስ፣ ይሄ ሕይወት እንዳያመልጥ። ስለዚህ የእግዚአብሔር ሰዎች ይህን ያህል የሚተጉ ከሆነ ለዚህ የምስራች ቃል የምትቀበሉ ሰዎች ደግሞ እባካችሁ ቆም ብላችሁ አስቡ። ይሄ ነገር የዘላለም ነው ለካ። አሁን የእግዚአብሔር ዕድሜ ማን ይሰፍራል? የእግዚአብሔር ዕድሜ በዚህ ልክ ነው አይባል። ወደ ኋላ ይኖረውን ተውት፣ እርሱት። እኛ መነሻለን። አባታችን አዳም መነሻችን ነው። መላእክትም መነሻ አላቸው፣ የጊዜ መነሻ አላቸው። ከዚህ በኋላ ግን መድረሻ የለንም። እኛም መላእክትን ብንሆን ለዘላለም ተፈርዶብንም በእግዚአብሔር መንግስትም ሆነ ለዘላለም የምንኖር ነን። ይሄን ቁርጡን ወቁ። ስለዚህ ለዘላለም የምንኖረውን ለፍርድ ማድረግ የለብንም። እናንተ ክፉዎች ለሰይጣንና ለሰራዊቱ ወደ ተዘጋጀ ዘላለም እሳት ሂዱ መባል የለብንም። ከዚያ በኋላ ጌታ እንደገና የሚሰቀልልን አይደለም። ሚካኤል በክንፉ አንዴ በግራው አንዴ በቀኙ የሚያመላልሰን እንዳይመስላችሁ። በልጁ መዳን ያልቻል ከዚህ በኋላ በሚካኤል ክንፍ ፈሉ በክርስቶስ ሰምራ በምንም ተአምር የሚሆን አይደለም። እርማችሁን አውጡ። ቁርጡን ልንገራችሁ፣ እግዚአብሔር አንድ ልጁን ብቻ ነው የሰጠን። ይሄን ካልኩ ይበቃኛል። በዚህ ነገር ግን እንደው ትኩረት ስጡበትና አስቡበት። ይህ ምሽት ከዚህ በኋላ ይህንን ሐሳብ የምታሰላስሉበት ጊዜ ይሁን። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። እግዚአብሔር መገለጡን፣ እግዚአብሔር ማስተዋሉን፣ እግዚአብሔር ምስጢሩን ይስጣችሁ። ተባረኩልኝ። እግዚአብሔር ይባርካችሁ። መርጌታ በጣም እግዚአብሔር ይስጥልን፣ እናመሰግናለን። ይሁንዬ አንድ 40 ደቂቃ ይመስለኛል ያለን። በዛ 40 ደቂቃ ውስጥ ዝማሬ እናሰማለን፣ 1-2 ዝማሬ እናሰማለን። ከዛ በኋላ ቀጥታ ወደ መጨረሱ ነው የምንመጣው። ግን እንደው በዚህ ይሄን ሐሳብ ጠቅለል አድርገን እናስቀምጠውና በዚህ በጠቅላላው ሐሳብ ላይ እንደው አንድ ነገር ለመናገር ፈልጌ ነው። ስለ ተሐድሷችን ጥቂት ነገር መናገር ብችል በጣም ደስ ይለኛል። ይሁን አሁን የደረስንበትን ደረጃ አሁን ያለን እና ሁኔታው የሚያሳየውን የለውጡን ንዝረት ራሱ ተሐድሶ የሚባለው የለውጡን ንዝረት ምን አይነት መልክ እንዳለውና የደረሰበትን አጠቃላይ ሁኔታ በጣም በጥቂቱ መግለጽ ብችል በጣም ደስ ይለኛል። እንደምናታው ሰሞኑን የመጽሐፍት ውግዘቶች ጉዳይ በጣም ብዙ ንግግሮች አሉ። ይሄን አወግዝን ይሄን አላወግዝንም፣ ይሄ ውግዘት ላይ ደርሷል፣ ይሄ አይደለም ምናምን የሚሉ ነገሮችን እየታዘብን ያለነውና ይሄ ለተሐድሶአውያን ትልቅ ድል እንደሆነ እንወስደዋለን፣ እንደ ትልቅ ድል እንወስደዋለን። ምክንያቱም ለረጅም ዘመን መጽሐፎች ሲጻፉ፣ ጋዜጦች ሲጻፉ፣ በሬዲዮም በተቻለ መጠን ይሄንን ጉዳይ ፕሮሞት ለማድረግ በብዙ መንገድ ብዙ ሰዎች ዋጋ ከፍለዋልና ብዙ ተሐድሶአውያን ለዘመናት የታገሉለት፣ የተወገዙለት፣ የታሰሩለት፣ የተሰደዱለት፣ የሞቱለት ጉዳይ ዛሬ በአደባባይ ላይ እንደዚህ ነው መጽሐፍቶች መፈተሽ አለባቸው፣ መመርመር አለባቸው የሚለው ነገር መምጣቱ እንደ ቀላል ነገር የምናየው ነገር አይደለም። ነገር ግን ገድላት ይመርመሩ፣ ይፈተሹ፣ ይታዩ። በውስጣቸው የሐሰት ዶሴ ሞልቶባቸዋል። በውስጣቸው የመጽሐፍ ቅዱሳዊ ትምህርቶች ሞልቶባቸዋል። እንደ እግዚአብሔር ቃል ያልሆኑ ስርዓቶች ተገኝተውባቸዋል። እነዚህ ሰዎች የሚያነቡ ሰዎች የገሃነም እሳት ነው የሚጠብቃቸው በማለት ሞገት፣ መጠየቅ፣ መጽሐፍ ከጀመርን ረጅም ዘመን አስቆጥረናል። በእኛ ዘመን እንኳን ይሄንን ነገር ስናይ ማለት ነው። አንዳንድ ሰዎች እንደሚናገሩት አይ ይሄ ጉዳይ ይሄን ያክል እዚህ ግባ የሚባል አይደለም፣ ያወገዝነው መጽሐፍ ይሄን ነው፣ ያወገዝነው መጽሐፍ ይሄን አይደለም የሚል ነገር መጥቷል። እንደ ተሐድሶ ይሄንን ጉዳይ እንዴት ነው የምታዩት? እንደ ተሐድሶ አሁን ቤተክርስቲያኒቱ አካባቢ በሊቃውንት ጉባኤ አካባቢ በቅዱስ ሲኖዶስ አካባቢ ያለውን ይሄንን የመጽሐፍቶችን ውግዘትና ይፈተሹ የሚለውን ነገር እንዴት ነው የምትመለከቷቸው የሚለውን ነገር ጥቂት ነገር ለመናገር ፈልጌ ነው። እነዚህ መጽሐፍቶች ይፈተሹ፣ መጽሐፍቶች ይመርመሩ፣ መጽሐፍቶች ይታዩ የሚለው ጉዳይ ለኛ በር እንደማንኳኳት ነው። ገና አልገባንም። ገና ውስጥ ገብተን የምንጠይቃቸው መሰረታዊ ጥያቄዎች አሉ። ቤተክርስቲያን ተሐድሶን ማድረግ አለባት ብለን የምንሞግታቸው ቤዚክ ጉዳዮች አሉ። እነዚህን በጣም አስረግጬ በዚህ አጋጣሚ መናገር ፈልጋለሁ። ለምሳሌ እነዚህ ገድላት፣ ተአምራት፣ ድርሳናት ምናምን ብለን የምንጠራቸው ነገሮች ከቤተክርስቲያን ቢወገዱ
ባለፈውም ነገር ለመንካት ትንሽ ሞክር ያለው ቢወጡ ታቦት የሚባል ነገር ፈጽሞ ከቤተክርስቲያን ቢወጣ የስዕል አምልኮ ከቤተክርስቲያን ቢወጣ ጥያቄያችሁ አበቃ ማለት ነው ወይ? ጥያቄያችሁ ተጠናቀቀ ማለት ነው ወይ? በፍጹም አይደለም። ገና ጥያቄያችን ጀመረ እንጂ የምንጠይቃቸው ቤተክርስቲያን እንደ ቤተክርስቲያን ተሐድሶ ማድረግ አለባት ብለን የምንሞግታቸው ዶክመንትድ የሆነ በደንብ አስረግጬ መናገር ፈልጋለሁ። ይሁንዬ በቤተክርስቲያኒቱ ባለሙያዎች በዓለም አቀፍ በዚህ በአድሚኒስትሬሽን እና በስትራክቸር ጉዳይ በመዋቅር ጉዳይ ላይ አቅም ያላቸው ችሎታ ያላቸው ባለሙያዎች የተሳተፉበት ከዚህ ቀደም በቤተክርስቲያኒቱ በተለያየ ማዕረጋት ላይ የሚገኙ በቤተክርስቲያኒቱ በአብነት ትምህርት ቤቶች ውስጥ ያለፉ በባህላዊ ትምህርት ቤቶች ውስጥ ያለፉ ይሄ ብቻ አይደለም በቤተክርስቲያኒቱ ዘመናዊ ስነ መለኮት ኮሌጆች ውስጥ ያለፉ በሰዋስወ ብርሃን ኮሌጅ ውስጥ ያለፉ በቅዱስ ጳውሎስ ኮሌጅ ውስጥ ያለፉ በከሳቴ ብርሃን አዲስ አበባ ነው መቀሌ የሚገኘው ከሳቴ ብርሃን ኮሌጅ ውስጥ ያለፉ የቤተክርስቲያኒቱን ትምህርት ጠንቅቀው የሚያውቁ ውስጧን የሚያውቁ ወገኖችን ወንድሞችን ያሳተፈ የቤተክርስቲያኒቱን ያለፈ ታሪኳን መሰረት ያደረገ ያለፈ የታሪካዊ አስተዋጽኦን ቤዚክ ያደረገ አሁናው ያለችበትን ሁኔታ ታሳቢ ያደረገ የሚመጣውን ዘመንና ትውልድን መጻኢ ዕድሏን ታሳቢ ያደረገ በዋናነት በአራት መሰረታዊ ጉዳዮች ላይ ተሐድሶ ማድረግ አለባት ብለን የሰነድ ዝግጅቶቻችንን አጠናቀን ለሊቃውንት ጉባኤ ለማቅረብ ኦሬዲ ዝግጅታችንን ጨርሰናል። ለቅዱስ ሲኖዶስ ለማቅረብ ዝግጅታችንን ጨርሰናል። ይሄ ሰነድ ቤተክርስቲያኒቱን የሚታደግ ሰነድ ነው። ቤተክርስቲያኒቱን ሊፈውስ የመጣ መሲሐዊ መልእክት ነው። ባይዘው ይሄ ሰነድ እንደምን አድርገን መውሰድ እንችላለን መሰለ? አንድ አይሲዩ ሩም ውስጥ የገባ አንድ ሰው በተፈጥሯዊ የአተነፋፈስ ስርዓት ለመተንፈስ ያቃተው አንድ ሰው በመተንፈሻ ድጋፍ እንደሚተነፍስ ህልውናው ኤግዚስተንሻል ትሪት ውስጥ ያለ ወደ ኤግዚስተንሻል ትሪት ውስጥ እየገባ ያለ አንድ ታማሚ በኦክሲጅን ድጋፍ እንደሚተነፍስና ወደ መጀመሪያ ተፈጥሯዊ ነገሩ እንደሚመለስ እንደዛ ቤተክርስቲያኒቱ ሊታደጋት የሚችል እየተንደረደረችበት ካለ ውድቀት እየሄደችበት ካለ ሸርተቴ እየጠፋችበት ካለ ጥፋት ሊታደጋት የሚችል አዳኝ ሰነድ አዘጋጅተን ለቅዱስ ሲኖዶስ ለማቅረብ ዝግጅታችንን ጨርሰናል። ይሄ ጉዳይ ምን ነገሮችን የሚያካትት ነው? ምን ነገሮችን የሚይዝ ነው ብለን ብንጠይቅ አራት ቤዚክ ነገሮችን ታሳቢ ያደርጋል። አንደኛ ቤተክርስቲያን የአስተምሮ ተሐድሶ ማድረግ አለባት። የአስተምሮ ተሐድሶ ማድረግ አለባት። ይሄ ቤዚክ የሆነ ጉዳይ ነው። ምን ማለት ነው የአስተምሮ ተሐድሶ ማድረግ አለባት ማለት? ወዳጆቼ ትምህርት ህይወትን ይቀርጻል። ትምህርት ስነ መለኮትን ትምህርት እያንዳንዱ የቻችን የሚቀርጸው ትምህርት ነው። ስለዚህ ቤተክርስቲያን ምህር ማድረግ አለባት፣ መፈተሽ አለባት። እንደምን እንደ እግዚአብሔር ቃል በሆነ መንገድ ትምህርቷን መፈተሽ አለባት። ይሄ ማለት ነው ለመዳን የሚያበቃው ትምህርቷን መፈተሽ አለባት። ከመጽሐፍ ቅዱስ ውጪ ሆኖ አግኝተነዋል። መጽሐፍ ቅዱሳችን ሰው በእምነትና በጸጋ ብቻ ይድናል ብሎ ሲያበቃ፣ ቤተክርስቲያን ግን ከዘመን በኋላ በገባባት ስርዓት የተነሳ ሰዎች በእምነትና በጸጋ ብቻ ሳይሆን የሚጸድቁት የተለያዩ ስርዓቶችን በመፈጸም የህግን ስራ በመፈጸም ገዳም በመግባት በመመንኮስ ገዳም ገብቶ ጤዛ ልሶ ድንጋይ ተንተርሶ ዳዋ ለብሶ ድምፅ አራዊትን ታግሶ ነው ሰው የሚጸድቀው የሚል የመጽሐፍ ቅዱሳዊ ትምህርት ተገኝቶባታል። ስለዚህ ቤተክርስቲያኒቱ ትምህርቷን ማደስ አለባት። ቤዚክ የሆነ የአስተምሮ ተሐድሶ ማድረግ አለባት። አሁን ገድላት ስለተወገዱ፣ ስዕላት ስለተወገዱ፣ ታቦታት ስለተወገዱ ተሐድሷችን ጥያቄውን ግቡን መታ ማለት አይደለም። ስለዚህ አንደኛ ይሄ ነው። ሁለተኛ የአስተዳደራዊ ተሐድሶ ማድረግ አለባት። ይሄ አሁን ያለው አስተዳደር የቤተክርስቲያኒቱን ዕዳም ዕድልም መሸከም የሚችል አይደለም። ቤተክርስቲያኒቱን ለሚመጣው 40 እና 50 100 ዓመት ሊያስቀጥላት የሚችል አይደለም። የሲስተም ችግር ተገኝቶበታል። የፍልስፍና ችግር ተገኝቶበታል። የተደራሽነት ችግር ተገኝቶበታል። ተልእኮ መርነት ችግር ተገኝቶበታል። የመዘመንና የመሰልጠን ችግር ተገኝቶበታል። ስለዚህ አሁን ያለውን አስተዳደራዊ መዋቅር እንደ እግዚአብሔር ቃል በሆነ ስትራክቸር እንደ አዲስ ኪዳን በሆነ ትምህርት በእግዚአብሔር ቃል መሰረትነት አስተዳደሯን ቤተክርስቲያኒቱ ሪፎርም ማድረግ አለባት፣ ማዘመን አለባት፣ ማሰልጠን አለባት። እንደ እግዚአብሔር ቃል በሆነ መንገድ ሊቃነ ጳጳሳት ሲሾሙ ሊቃነ ጳጳሳት እንደ እግዚአብሔር ቃል በሆነ ሹመት ሊሾሙ ይገባል። መንጋውን ሊመሩ የሚገባቸው አባቶች መጽሐፍ ቅዱስ አንድ ሊቀ ጳጳስ መንጋውን በምን አይነት መንገድ መምራት እንዳለበት በጢሞቴዎስ ላይ ተቀምጧል፣ በቲቶም ላይ ተቀምጧል። ለምሳሌ አንድ ቤተክርስቲያንን ሊመራ የሚገባው መጋቢ ማድረግ ከሚገባው ነገር አንዱ ቤቱን በሚገባ መምራት ያልቻለ ሰው እንዴት እግዚአብሔርን ቤት ሊመራ ይችላል የሚል መሰረታዊ ጥያቄ አለ። ስለዚህ እኛ ከምናቀርበው ጥያቄ አንዱ
መነኮሳት ማግባትና አለማግባት የመነኮሳት ማግባትና አለማግባት እንደ እግዚአብሔር ቃል በሆነ መንገድ ተፈትሾ ነው እንጂ አንድ ሰው በመመንኮስ ስርዓታዊ መዋቅራዊ ሂደት ውስጥ ሄዶ ወደ ሊቀ ጳጳስነት ደረጃ ይደርሳልና በተሰጠውም ባልተሰጠውም ስልጣን መነኮሳት ከእግዚአብሔር ቃል ውጪ በሆነ መንገድ ራሳቸውን ዶሚኔት አድርገው ስጋቸውን ጨቁነው ለመኖር በሚያደርጉት ጥረት ከእግዚአብሔር ቃል ሐሳብ አንፃር ተቃርኖ ውስጥ ተገኝተዋል። ስለዚህ ማግባት ያለባቸው መነኮሳት እንዲያገቡ እንመክራለን። አንዱ ጥያቄያችን ይሄ ነው። ባይዘዌ አሁን ከዚህ ቀደም አንድ ጊዜ ምን መሰለ አሁን አንድ መጥቅ የሚባል አንድ መጽሔት ነበረ እና እዚህ መጽሔት ላይ ምን አለን? መነኮሳት ቢያገቡስ ብለን ጥያቄ ያቀረብን። በጣም የሚገርም ሰኞ ዕለት ቢሮ ስንገባ በጣም ብዙ መነኮሳት መደወል ጀመሩ። እባካችሁ ይሄን ጥያቄ ግፉልን ማለት ጀመሩ። ምን ማለት ነው? ምን ማለት ነው? ጋብቻን እርኩስ የሚያደርግ ቅዱስ ጋብቻን የሚያናንቅ መንፈሳዊ ሞትን የሚያስክድ ይሄ በዚህ መንገድ እየመጣ ያለው አስተዳደራዊ ጉዳይ ቤተክርስቲያኒቱን ወደ አደጋ እየጣላት ነው። የቤተክርስቲያኒቱ አስተዳደር በቤተክርስቲያኒቱ ልጆች በተማሩ በሰለጠኑ የአድሚን ችሎታ ባላቸው የሊደርሺፕ ችሎታ ባላቸው የእግዚአብሔርን ቃል በተረዱና በሚያውቁ የቤተክርስቲያኒቱን የሚመጣውን መጻኢ ዕድልና ዕጣ ፈንታ ሊመጥን በሚችል ሁኔታ ሊሾሙ ይገባል። አስተዳደሩ በጥቂቶች እጅ ተይዟል። አስተዳደሩ የእግዚአብሔርን ቃል መሰረት ባረገ መንገድ የተዋቀረ አይደለም። ለዚህም ነው እዛም እዚህ የምናያቸው ችግሮች የተገኙት ከዚህ አንጻር ነው። ይሄ በጣም ቤዚክ ነገር ነው። አሁን የምናነሳው ነገር ከዚህ ቀደም ተነስቶ የሚያውቅ ነገር ስላልሆነ ለአንዳንዶች አስደንጋጭ ነገር ሊሆን ይችላል፣ ግን መሰረታዊ የሆነ ጉዳይ ነው። ሶስተኛ የአምልኮተ እግዚአብሔር ተሐድሶ ማድረግ አለባት ቤተክርስቲያኒቱ። ምን ማለታችን ነው? አምልኮት የእግዚአብሔር ዋና ጉዳይ ነው። በነገራችን ላይ እግዚአብሔር አምላክ በብሉይ ኪዳን እንኳን ከግብፅ ያንን የእስራኤልን ሕዝብ ሲያወጣ የእስራኤል ሕዝብ እንዲወጣ የፈለገበት አንዱ ምክንያት ምንድን ነበር? ያመልከኝ ዘንድ ሕዝቤን ልቀቅ ነው ያለው እግዚአብሔር አምላክ። አምልኮ እግዚአብሔር የሚፈልገው ነገር ነው። አምልኮ እግዚአብሔር ሕዝቡን ነፃ የሚያወጣበት ነገር ነው። አያችሁ፣ ነፃ የወጣው ሕዝብ አምልኮ ማቅረብ ያለበት ለእግዚአብሔር ነው። ወዳጆቼ ወደኛ ቤተክርስቲያን ስንመጣ ግን አምልኮ ለሳር ለቅጠሉ ይቀርባል። አምልኮ ለቅጠላ ቅጠሎቹ ሁሉ ይቀርባል። አምልኮ ለህንፃ ይቀርባል። አምልኮ ለፍጡር ይቀርባል። አምልኮ ለቅዱሳን ይቀርባል። አምልኮ ለምናውቃቸውም ለማናውቃቸውም ሰዎች ይቀርባል። አምልኮ ተጠቅልሎ እንደ እግዚአብሔር ቃል ለእግዚአብሔር ብቻ መሆን አለበት የሚል ሪል የሆነ ዶክመንትድ የሆነ አዲስ ኪዳናዊ ፋይዳው የላቀ ክርስቶሎጂካሊ አድቫንስድ የሆነ ቲዮሎጂካሊ ግራውንድድ የሆነ ሰነድ አዘጋጅተን ለቤተክርስቲያኒቱ ለማቅረብ ኦልሬዲ ዝግጅታችንን ጨርሰናል። ቅድም እንዳልኩ አራተኛውና የመጨረሻው የባህል የስርዓት የወግ የቋንቋ ተሐድሶ ማድረግ አለባት ቤተክርስቲያን። የባህል ማለት ምን ማለታችን ነው? ባህል በራሱ ቅዱስም ርኩስም አይደለም እንደምናውቀው። ነገር ግን ባህል ለእግዚአብሔር ተቀድሶ ባህሎች ለክርስቶስ ተዋይተው የምናቀርባቸው የትኛውም የባህል አቀራረቦቻችን በሙሉ ከእግዚአብሔር ቃል አንጻር ተቃኝተው እንደ እግዚአብሔር ቃል አንጻር ሊሆኑ ይገባቸዋል። ወደ ቋንቋም ስንመጣ አገሪቱ ብዝሃ ቋንቋን የምታስተናግድ ነች። ብዝሃ ባህልን የምታስተናግድ ነች። መልቲካልቸራል ነች። መልቲሊንጓል ነች። ስለዚህ አንድ ሰው ጋምቤላ ሲሄድ፣ አንድ ሰው ጸማይ ወይም ሐመር ሲሄድ፣ አንድ ሰው ግዕዝና አማርኛ መስማት የማይችል አካባቢ ሲሄድ በዛ ቋንቋ ካልሰማ ይሄ የመላእክት ቋንቋ ነው የሚለው አካሄድ ስለማያስቀጥለን እንደ እግዚአብሔር ቃል በሆነ መንገድ የቋንቋን ተሐድሶ ቤተክርስቲያኒቱ ማድረግ አለባት። እነዚህ ነገሮች በማድረግ ራሷንም ትውልዷንም ልትታደግ ይገባል። በሚመጣው ዘመን ላይ የሚኖረውን አስተዋጽኦና ክብር ጠብቃ እንድትሄድ ካስፈለገ አሁን በተቀስኳቸው ጉዳዮች ላይ ተሐድሶ ልታደርግ እንደሚገባት ጥያቄዎቻችንን ኦልሬዲ ለማቅረብ ዝግጅታችንን ጨርሰናል። ይሄን ነገር አላደርግም ብላ ብትል እናንተ በምትሉት መንገድ ባቀረባችሁት መንገድ ተሐድሶ ማድረግን እኔ አልፈልግም ብላ ብትል ምንድነው የሚገጥማት? ምንድነው ሊገጥማት የሚችለው ብለን ብትል ዋይዝ ገስ የተቀመጠ ከታሪክ ተሞክሮ ከመጽሐፍ ቅዱስ ተሞክሮ አብነቶች አሉ። ለምሳሌ የገላትያን ቤተክርስቲያን ብንወስድ ዛሬ ነበረች የምንለው ናለች። የኤፌሶንን ቤተክርስቲያን ብንወስድ ዛሬ ነበረች የምትለው ነችው። ቆሮንቶስንም ሌሎችም ቆላሲስንም ብንወስዳቸው ትላንትና ገናና ታሪክ የነበራቸው ትላንትና አኩሪ ታሪክ የነበራቸው ዛሬ ብንሄድ የምናገኛቸው ምናቸው ነው? የአርኪኦሎጂ ውጤታቸው ነው። ዛሬ የምናገኛቸው የስነ ቅርስ ውጤታቸው ነው እንጂ መንፈሳዊ ሚናቸው ኦልሬዲ ዴድ ሆኖ ነው የምናገኘው ማለት ነው። ስለዚህ ራሷን እንድትታደግ መንገዷን እንድትፈትሽ አካይሯን እንድትፈትሽ ለትውልዷ ራሷን ሊመጥን በሚችል መንገድ እንድታቀርብ በልጅነት እንደ ቤተክርስቲያን ልጅ ከቤተክርስቲያን በተለያየ መንገድ እንደወጣ ሰው በዚህ አጋጣሚ ጥያቄያችንን እናቀርባለን። የአምላካችን የእግዚአብሔር ስም የተባረከ ይሁን። አንድ ዝማሬ ብቻ እንዘምርና እንጨርሳለን። አንድ 10 ደቂቃ አለን ይመስለኛል።
10 ደቂቃ አለን። አይ ቲንክ 10 ደቂቃ ይኖርናል። ዮኒ በዚህ 10 ደቂቃ ውስጥ እህታችን አንድ ዝማሬ ትዘምርልንና እንጨርሳለን። መጨረሻ ማለት መልእክት የምታስተላልፈው መልእክትም ካለ ለአንተ እድሉን ሰጣለሁ። እግዚአብሔር አምላክ ይባርክ። ተባረኩ። ጸጋ ይብዛላችሁ። ወይንዬ ይሰማል? እስቲ ድል አለ በስምህ የሚለውን መዝሙር ዘምሪልን፣ በጣም ደስ ይለኛል። ድል አለ በስምህ የሚለውን መዝሙር ከተዘጋጃችሁበት ድል አለ በስምህ። እሺ እሱን መዘምሩልን፣ በጣም ደስ ይለኛል። ክብር ለኢየሱስ ይሁን። ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ ባህር ይከፈላል መድኃኒዓለም ስልህ ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ ባህር ይከፈላል መድኃኒዓለም አዴስን ታላቁን በረሃ አለፍነው ሳንጠማ ውሃ ፈርዖንን ከባህር የጣለው ጌታዬ የጸና ስም ነው አምላኬ የጸና ስም ነው። ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ ባህር ይከፈላል መድኃኒዓለም ስልህ የቆምነው ዛሬም በሕይወት ስምህን አርገን ነው ምሕረት አንበላም እናንከ ሰማይ ስለሆንክ ነው አዶናይ ስለሆንክ ነው ቻይ ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ ባህር ይከፈላል አማኑኤል ስልህ አንድ መዝሙር እንዘምራለን የተዘጋጀንበትን የዘላለሚ ፍቅሬ ሆነሃል የደም ማህተብ በልብ ያስረሃል ውዴ እምነቴ ነህ ክርስትናዬ መጀመሪያና መደምደሚያዬ የዘላለም ፍቅሬ ሆነሃል የደም ማህተብ በልብ ያስረሃል ውዴ እምነቴ ነህ ክርስትናዬ መጀመሪያና መደምደሚያዬ
ማንንም ደስ እንዲለው አይደለም ማመልከው እንዳይሆኑ ሆነነው እኔም በፍቅር ያኖርከው ማምለጫነ መንገዴ ስስቴነ መውደዴ እልፎቹን አልፌ ነው ትለያለ የምለው የዘላለሚ ፍቅሬ ሆነሃል የደማህተ በልብ ያስረሃል ውድ እምነቴ ነህ ክርስትናዬ መጀመሪያና መደምደሚያ የዓለሚ ፍቅሬ ሆነሃል የደማህተ በልብ ያስረሃል ውድ እምነቴ ነህ ክርስትናዬ መጀመሪያና መደምደሚያዬ የተባረከ ይሁን። ወይኔ ድንሽ ድምፅሽም እየተቆራረጠ ይመስለኛል። አለን ሰዓት አንድ 30 ደቂቃ አለን። በሰዓታችን መሰረት ወደ ዮኒ እሄዳለሁ። ዮኒ ሐሳቡን ይናገርና የሚለው ነገር ብሎ ባርኮን ይጨርስልናል። ሐሳባችንን በዚህ እናጠናቃለን። በቃ ይበቃናል። ሰዓት አለን፣ ግን ግድ የለም ከወንድማችን ዮኒ ጋር ስለተነጋገርን ሰዓታችንን አክብረን በተባለው ሰዓት ሳይሆን ከተባለው ቀደም ብለን እንድንጨርስ ስለተጫወትን ነው። ዮኒ እግዚአብሔር አምላክ ይባርክ። እኔ ሁላችሁም ታንኪዩ ብትሉት በጣም ደስ ይለኛል። ቁጭ ብሎ 2 ሰዓት ኦልሞስት 2 ሰዓት ሙሉ አብሮን ቁጭ ብሎ ቤቱን ሰጥቶን ሁሉ ነገር አመቻችቶልን ነው እኛ ግን እንግዲህ እንማማር ያደረገልን ያለው። ሁላችሁም ታንኪዩ ብትሉት ከፍታችሁ ለጊዜው በጣም ደስ ይለኛል። እግዚአብሔር ይባርክ። ዮኒዬ በጣም ጸጋ ይብዛልህ። እምትለን ነገር ካለ ብለህን ባርከህን እዛው በቃ መጨረስ ትችላለህ። እኛ አጠናቀናል ጉዳያችንን። አሜን። ተባረኩ። ትልቁ ነገር ምንድነው? እናንተም የመጣችሁበት ወንጌል የኢየሱስ ነው። የምስራችሁ ኢየሱስ ነው። ኢቭን በጣም ትልቅ ዛሬ ከተማርኩበት ምናልባት ሌሎችም ወንድሞቼ እና እህቶቼ ተምረውበታል። በተለይ አባታችን ያሉት መሪጌታ ትልቅ መልእክት ነው። ምንድነው ያሉት? በደንብ አላስተዋልኩትም ነበር። የሚደንቅ ነው። ሕግን የሚያከብር ሰው ነበር። በሕግ የሚጠየቅ ሰው አልነበረም ጳውሎስ። ሕግን ተጠንቅቆ የሚያከብር እንዲሁም ሀብትሽም ሌሎቻችሁም ነካክታችሁታል እና ሕግን የሚያከብር ሰው ምን ተብሎ ይጠየቃል ተብሎ ሰው ሊያስብ ይችላል። ስለዚህ በጸጋውና በክርስቶስ እንደዳነ የሚገልጽ መጽሐፍ ቅዱሳዊ መገለጥ አለ። ትልቁ የተማርኩበት ነገር ዛሬ እሱ። እንደገና ደግሞ ቤተክርስቲያን ውስጥ መናወጥ ደረሰ። ሐዋርያት ሥራ ላይ ነው ያወራችሁት መሰለኝ እና መናወጥ ደረሰ። በማን በሕግ የሚሉ በመገረዝ የሚሉ በምን የሚሉ መጡ። እነዛ ሲመጡ ጳውሎስ የተናገረው ገስጿቸው በክርስቶስ በጸጋው መዳን እንደሆነ ስለ ሕግ ነው ዛሬ የተማርንበት። እንዲሁም ደግሞ እውነተኛ መንገድ ዮሐንስ 14:6 ላይ ወንድማችን ብርሃን እንዳስተማረው እውነቱም መንገዱም እንዲሁም ሕይወቱም እሱ እንደሆነ መጽሐፍ ቅዱስ ነው የተናገረው። ይሄንን መጽሐፍ ቅዱስ እየተናገረ ግን እንዳልኩ በጣም በምሬት የተከፉ ሰዎች ከስር አይቻል ከፍቷቸው በቃ ሌላ ስም እንዲጠራ በጣም የሚፈልጉ የሚጓጉ። ለምን ከልጅነት ጀምሮ ከተነገረ በእነሱ መፍረድ አይቻልም። አሁን እኔ እንዳስተዋልኩ ምንድን ነው እኔ ጨንቀኝ ነበር። አሁን ለምሳሌ የሆነ ስም ካልጠራው የሆነ የጎደለኝ ነገር ያለ ይመስለኝ ነበር። እናንተም እንደዛ ይመስለኝ ነበረ። ምክንያቱም በቤተ ክርስቲያን ሞር ያለፋችሁት እናንተ ስለሆነ በየቀኑ ድርሳን ስታነቡ ምን ስትሉ የጸሎት መጽሐፎችን ስታነቡ የነበራችሁ ናቸው። ስለዚህ ለሆነ ጊዜ ላይ ያስጨንቃል። ወዴት ነው የሚሄደው? ምንድን ነው የምሆነው? እነዚህን ሁላ ትቼ ብርቅርቅታውን፣ ግርግሩን፣ ምኑን ትተህ ወዴት ሄዳል? ወደ ጌታ። 4 ነጥብ። ሁሉንም ላደረገው ወደ ጌታ ነው የሚሄደው እና በጣም የተማረሩ ሰዎች ማየቴ ደስ ብሎኛል። ለምን? መንፈሱ ነው። ስለ ክርስቶስ ሲሰበክ የሚከፋ ሰው በጣም ብዙዋል። የእሱን ስም ስጠራ አልኩ የእሱን ነው። አሁን የሌሎችን ስም ብጠራ የሚከፋብህ የለም፣ የሚያጉረመረም የለም፣ ለማየትም የሚደብረው ሰው የለም። አታመጣ። ልክ ኢየሱስ በል የመደንገጥ ቋንቋ ይዘው ይመጣሉ። የመደንገጥ የማኩረፍ
ክርስቶስ ሲባል ሲመለክ ሲዘመርለት በቃ እሬ ማለት የኛ ነው። በዚህ ነው ክርስቶስ ለዓለም ነው የመጣው። መድኃኔ ዓለም ብላችሁ ተሰብኩት የለ እንዴ? የዓለም መድኃኒት ነው ትሉ የለ እንዴ? ምን ነው እኛ ስንሰብከው ትንሽ ጎርበጥ መናደድ መበሳጨት የመጣው እኛ አንሰብከውም እንዴ? እኛ እንዲያውም ቢያንስ ክርስቶስ ክርስቶስ ነው የምንለው። እናንተ ቅይጥ አርጋችሁት የለ እንዴ? ማህበራዊ ምግብ አርጋችሁት የለ እንዴ? ከሌላው እኮ እንደ አንዱ ነው የሚሰበከው እንዲ እንደ ኃያል አምላክነት ተሰብኮ አያውቅም። እንደምናየው ማለት ነው። በመዝሙሩም ማየት እንችላለን፣ በቅድስናውም ማየት እንችላለን። በፈለከው እንደ ሚስት ሆኖ ከሆነ ጋር አብሮ የሚነሳ ስም ነው። ለብቻው የሚነሳ ስም አይደለም። እኛ ለብቻው ስለጠራ ነው ስለዳንበት ስም አትንገሩ ብሎ ዮኒ ማኛ ቤት ላይ መናገር ሌላው ሊፈራ ይችላል። ማኛው ማኛ በክርስቶስ ተደራድሬ አላውቅም። ማንም ይሰማል። ማንም ክርስቶስ ስሙ ሲነሳ የሚያስደስተኝ እንጂ የሚጎረብጠኝ ነገር የለም። መጠራጠር ውስጥ የምትገባው የክርስቶስ ስም ካልሆነ ነው። መጠራጠር ያለበት ሰው ሌላ ሰው ምን አገባው፣ እኔ በዳንኩበት ሌላ ሰው ተጠርቷል ወይ የሚለው ነገር ነው እንጂ የሚያጠራጥር። አብዛኛው ጥርጥር ውስጥ የገባችሁ ሰዎች በምን መሰላችሁ? ተርተውላችኋል። ነፍ ነገር ሆዳችሁ እስኪፈነዳ እስኪሞላ ተርተውላችሁ። በእነሱ ስም ጠጁን፣ አረቄውን፣ ቁርጡን በልታችሁበታል። እንዴት ብለህ ነው የሚደብረ? እውነት ነው እንዴ? ጠጁን፣ ጠላውን፣ አረቄውን፣ ውስኪውን ተራጭተህበታል፣ ዘክረህበታል። ያራዳል የዘከርክበት ነገር ሲነካበል ያም ይችላል። ኦፍኮርስ ክርስቶስ ሲባል ትሳደባለህ፣ ያኛው ሲሆን ግን አሜን ትላል። እና አሁንም የምለው ምንድን ነው በደንብ አድርጌ የምናገረው የሰበኩት ሕግን ሳይሆን ክርስቶስን የተሰባ አዳኙ እንዲሁ በነፃ በጸጋ አዳነው። ጳውሎስ የሕግ ሰው የሆነ ሊቅ የሆነን ሰው ምንድን ነው ትቶት ወደ ክርስቶስ የመጣበትን ስለሆነ እጅግ አድርጌ አመሰግናለሁ። ብርክ በሉልኝ። እግዚአብሔር ያክብራችሁ። የእሑድ ፕሮግራማችን ይቀጥላል። በጣም ደስ እያለኝ ነው። እንዳይመስላችሁ ከስር ምናምን እንትን የሚሉትን ተዋቸው። ወደ 14,000 ሰው አይቶታል። ቲክታክ አይዋሽ፣ ተደብቀው ያዩናል። ወደፊት ከመጡ ምን ታረጋላችሁ እዛ ቤት ተብሎ ስድቦች አሉ። ስንሰዳደብ እኮ ምን ታረጋላችሁ ተብሎ አያውቅም። እኔ አሁን ስሰዳደብ የሆነ ፖለቲካ ሳወራ ምን ታረጋለህ እሱ ቤት የሚል የለ። ክርስቶስን በለው ማኩረፍ ይጀምራል። ማንም ማኩረፍ ይችላል። እኔ በክርስቶስ ደስታ ላይ ነኝ። የሚያኮርፉ ሰዎች አሉ። አሁን ለምሳሌ አንድ እህቴ ደስ ይለኛል። ምን እያለች እየጻፈች ነው? የሴት የአብነሽ ገብተሽ እኮ እያየሽኝ ነው ቪው የለም እምትይ አይከብድም? ራስሽ ገብተሽ እያየሽ ቪው የለም ማለቱ እንዴት ነው የማይከብድሽ? ለህሊናሽ ራሱ ማለት ነው። ተደብቀሽ ስታይ ነበረ መጣሽ እና እዚህ ኮመንት መጻፍ ቻለሽ ተደብቀሽ አሏሽ። ስለዚህ ጌታ በረከ እንደዚህ ናቸው። ተደብቀው ያዩና የሆነ ነገራቸውን ስነካው ላጥ ብለው መጥተው ይጽፋሉ። ስለማውቃቸው የሆነች ነገራን ቀውስ አረጋቸው ሮጦ መጥተው ይጽፋሉ። ይሄ ነገር በጣም ነው የምወደው። ጌታ የሶሻል ሚዲያን ሲስተሙን ጥበብ ሰጥቶኛል። የሆነ ነገራቸውን ስትነካቸው ተደብቀው ሲያዳምጡ የነበሩ ጥንቡቅ ይሉና መጻፍ ይጀምራሉ የሆነ ነገርና ይሄ ነገር ያስደስተኛል። ጌታ ጥበቡን ስለሰጠኝ አመሰግነዋለሁ። ትንሿንም ቢሆን በተወሰነች መልኩ የዚህ የሶሻል ሚዲያን ጥበብ ሰጥቶኛል። እናንተም ተባረኩ። እኔ እጅግ አድርጌ አመሰግናለሁ። ምናልባት የሚቀጥለው ላይመቸኝ ይችላል፣ ግን በውስጥ አወራለሁ። ከተመቸ እናደርገዋለን፣ ካልተመቸም ግን ቀድሜ ነግራችሁና ከዛ በፊት የምናመቻቻቸው ወይም ከዛ በኋላ የምናመቻቸው ነገር ካለ ማድረግ እንችላለን። ብርክ በሉልኝ። እግዚአብሔር ያክብርልኝ ነው የምለው። ተባረኩ። ሰላማችሁ ይብዛል። አሜን፣ አሜን፣ አሜን። ብርክ በሉ።